ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ስለምንበት መላንተ እስከዛ ፍቃዱን ላውራው ነው እስከዛ አንተ ሚዩት አድርግልን ፍቃዱ እንኳን ደህና መጣ ተሜ እስከዛ ሰላም ነው ዮብዬ አለውኛው ፍቂ ከጻፈው ኮሜንት አንፃር ቅርብ ወራጅ ይመስላልና እስኪ አውራው እሺ ፍቂ ኦኬ አቤት ሰላም ነው እግዚአብሔር ይመስገን አለን በክርስቶስ ታምናለህ እንግዲህ ጻፍኩበትን አቤት ወደዛ ልንሄድ ነው በክርስቶስ ታምናለህ አዎ በክርስቶስ ስታምን ሕያው ነኝ ብለህ ነው የምታምነው ወይስ ሙት ነኝ ብለህ ታምናለህ ሕያው ነኝ እኔ በክርስቶስ ያመነ ሰው ሕያው ነው እሺ ለምሳሌ ዳግም ተወልጃለሁ እሺ ለምሳሌ ያው ዞረን ሞት አይቀርም አይደል የሥጋ ሞት የነፍስና የሥጋ መለየት ሞት አለ ያንን ሞት ስንሞት ሕያውነታችን ይቀራል ኦኬ አሁን አንተ ያልከው ነው ቅዱሳን ከሞቱ በኋላ ወደ እነሱ መጸለይ ይቻላል ወይ እነሱን መጥራት ይቻላል ወይ የጠየቁን መልስ ነው እኮ አሁን ቅዱሳን ሊሆኑ ይችላሉ አሁን የሞተ ሰው ያው በጌታው ከሞት የጠየቁን መልስልኝ ሕያው ናቸው እኮ በክርስቶስ የሞተው ሕያው ነው በጣም ጥሩ ለዘላለም አይሞትም አይጠፋም ስለዚህ እኛ ስለ ሙታን እያወራን አይደለም ማለት ነው እኛ እያወራን ያለ ነው ስለ ሕያዋን ነው ስለዚህ ይሄ ኮሜንት ፕሮቴስታንቱ ዘንድ ኦሊጂሰስ የመሳሰሉት ከቤተክርስቲያን ውጪ ያሉት ዘንድ እንጂ የሚሰራው እኛ ጋር አይሰራም ማለት ነውና ቀደም ሙታን ጠሪ ምናምን ላልከው ኮሜንት ያው ይሄ እናንተ ቤት ቢጻፍ የተሻለ ነው ልልፈልጌ ነው እሺ ስለዚህ መረጃ አስጠኝ ነው አይደል ያልከኝ አይ ምን መረጃ ጠይቃለሁ የተለያየ ሐሳብ አንተ የምታወራው ስለ ሙታን ነው እኛ የምናወራው ደግሞ ስለ ሕያዋን ነው ስለዚህ አልተግባብቶም ነው ነገሩ የገባው እኮ መረጃ አለኝ ብዬ ነው መረጃ አለኝ አነገርኩ በምን ዙሪያ ነው መጸለይ እንደማይችሉ አሁን በጌታ ሆነ የሞቱ ሰዎች ወደኛ መጸለይ አይችሉም ነው መረጃ አለኝ ያሉ ማን አለ ሲጀመር እኛ መጸለይ አንችልም ወደ እነሱ መረጃ አለኝ እሺ ምንድነው ወደ እነሱ መጸለይ ማለት ማይ ጋድ ወደ እነሱ መጸለይ መጠየቅ ምንም ነገር ከነሱ ጋር ኮሙኒኬሽን የለንም ማን ያለው መጽሐፍ ቅዱስ ነው የሚለው እሺ ያውጣና አስነበበ አንቦ አብርሃምና አላዛር ያለው የተገናኙበትን ቦታ ዋና ተምሳሌት የሚሆነው አላዛር ወንድማችን እኮ አላዛርና አብርሃም መጽሐፍ ቅዱስ ላይ አብርሃም አባት ሆይ ትንሽ ውሃ አቅምሰኝ በአላዛር ላክልኝ አለው ማዶ ለማዶ ሆነው ሲኦልና ገነት ማለት ነው እሺ እና በእናንተና በእኛ መካከል ትልቅ ገደል አለ እናንተም ወደኛ እኛ ወደ እናንተ ቤት አንችልም ሲል ብሎ ሲመልስለት አብርሃም አባታችን መጨረሻ ላይ ምን አለው እንግዲያውስ 5 ወንድሞች ምድር ላይ አሉ ከሙታን አንድ ሰው ተነስቶ እንኳን ቢነግራቸው ወደዚህ ስፍራ እንዳይመጡ ያምናሉ ብሎ ተናገረ በምድር ያሉ የነ ሙሴ ምን አለ እነሱ ይንገሯቸው እነሱ ነግረው ካልሰሙ እኛ ከዚህ ማን ተነስቶ ቢነግራቸውም አያምኑም ዘርፎ በምድር ያለውን ተልኮ እንደጨረሰ አንዱ ይሄ ተምሳሌ ነው አቤት አብርሃም በምን አወቀ ስላለው እነ ሙሴ ምናምን ብለኛልና በምን አወቀ ስለነ ሙሴ አብርሃም ስለነ ሙሴ እንዲታወቀ ኦኬ ነቢያትና ሙሴ አሉለት አሁን እኮ ስለነሱ ዕውቀት አይደለም ይኸውልህ ያልተጻፈው ነገር ውስጥ ይኸውልህ አዳምጠኝ የሞቱ ሰዎች ይኸውልህ ዕውቀት የላቸውም ያለ ዕውቀት ናቸው አዳምጠኝ አሁን የማይገናኝ ነገር አናውራ ብራዘር እኔ ያልኩ እኮ አስጨርሰኝና እሰጣለሁ አስጨርሰኛ እሺ ቀጥል አስጨርሰኝና ጊዜ አለኩ Okay, እንደዛ አለ አይደለ? This means that ሌላም አዲስ ኪዳን ላይ ጳውሎስን ተመልከተው
ቆይና እኔ ብሄድ ይሻለኛል። አዳምጣ። ቆይ አንድ ላይ ተመልሳለህ። እኔ ብሄድ አንድ ላይ አልመልስም። እዚህ ጋር ማነሳው ትልቅ ነጥብ ስላለኝ አንዱ ጋር ጨርሰን ወደ አንዱ ነው ከጥቅስ ወደ ጥቅስ መዝለል እኔ ተገቢ ነው ብዬ ስለማላምን አንዱ ጋር እንጨርሳለን ማለት ነው። ወንድም ፍቃዱ አብርሃም ስለ ሙሴ ወይንም ስለ መጽሐፍቱ በምን አወቀ? ማይክን አንሳና መልስልኝ። አሁን እዚህ ጋር አብርሃም ስለ ሙሴ ማወቁ አይደለም ትልቁ ነገር። እኔ ትልቁ ነገር የማይገናኝ ነገር የኔ ጥያቄና ያንተ እንትን አሁን አዳምጠኝ እኮ ያ ነገር አልተጻፈም። ያዳመጥኩ ቆይ እሺ እንዴት አልተጻፈም? ያልተጻፈውን አልናገርም እኮ ነው። ኢዮብ እባክህ አንዴ ማስረጃ አለኝ ብለህ የገባኸው አንተ ነህ። ማስረጃ ላይ መጠየቅ ግዴታ ነው። ግዴታህን ትመልሳለህ። ማስረጃዬ ምን መሰለህ? አንዴ አይ ለምንድን ነው ሰው ትዕግስት የምትፈታተኑት? አዳምጥ። ፕላስ ደግሞ እሱ አይደለም ዋናው ነገር ብለህ የምታመልጥበት ምንም ምክንያት የለም። ማስረጃ አለኝ ብለሃል። ማስረጃህን እያየነው ነው። ተናገርክ፣ ሰማው። አሁን ጥያቄ ስጠይቅ ዋናው ነገር ብለህ የምትሄድበት ምንም ምክንያት የለም። ትመልሳለህ ወይ ትመልሳለህ ነው። አልመልስም ካልክ አትመልስም፣ ትወርዳለህ። ያን ያህል ሽሩሩ የምንባባልበት ምክንያት የለም። ያመጣኸው ማስረጃ ምንም ካወራኸው ነገር ጋር የማይገናኝ ቅዱሳን አይጸልዩም፣ ግንኙነት የለንም ወዘተ ነው ያልከው። ግንኙነት ከሌለ በምንድነው እሱ አብርሃም ሙሴም መጽሐፍትም እንዳሉት ያወቀው? በመሐከል ቢያንስ የ700 ዓመት ልዩነት አለ በአብርሃምና በሙሴ መካከል በትንሹ ማለት ነው። ከ500 በላይ ዘመን አለ ባጭሩ። አብርሃም እንዴት ሊያውቅ ቻለ? ተጻፈ አልተጻፈ ሌላ ጉዳይ ነው። ሊያውቅ የሚችልበት እኔ አያውቁም አይረዱ። ምክንያቱም አስቀድሞ ምን ስላልክ በመካከል ግንኙነት የለም ስላልክ ምንም ግንኙነት ከሌለ እንዴት ሊያውቅ ቻለ? መልሳታው። ኦኬ አሁን ይሄን እውቀቱ ሌላ ጉዳይ ነው። ግን አብርሃም የመለሰው ምላሽ ነው። እኔ ኖሞር ወደ ምድር ሄደንኛ አንሰብክም። እኔ እኮ ወደዛ ሐሳብኩን ያመጣው እሱን እኮ አንተ ማትመልስልኝ እኮ አይደለ? አንተ ማትመልስልኝ። አብርሃም እውቀት የለውም አላልኩም። እኔ ግንኙነት የለም ብለኸኛል። አንተ ያመጣውን ማስረጃ ትጠየቃለህ። ማታቀው ከሆነ ለምን የማታቀውን ትጠቅሳለህ? ምታቀው ከሆነ ትመልሳለህ። አብርሃም ግንኙነት የለውም ያልኩት አንጸልይም፣ እዛ ሄደን አንሰብክም አለ አብርሃም። ችግር የለውም። እንዴት አወቀ? ጥያቄ ነው። እንዴት አወቀ አለ አብርሃም አወቀ። ሌላም ሊያቅ ይችላል። እሱ እውቀት ሊኖር ይችላል። ብዙ ማናቀው ብዙ ሚስጥራት ይኖራል አልኩ እኮ። የመለስኩልህ እኮ ነው። ለምን አታዳምጠኝም? ስለማታዳምጠኝ ነው። አንተ አታዳምጥም። እንዴት አወቀ የሚለው መጽሐፍ ቅዱስ ላይ እንዴት እንዳወቀ የተጻፈ ነገር የለም። ግን እውቀት ሊኖረው ይችላል። ግን ወደኛ መጥቶ ወይኛ ወደሱ ሄደን በምድር የሚደረገው አዳምጠኛ። እሺ ኢዮብ ለምን እንደተባረሰ አንሆንም? ጠየከኝ። እኔ ምላሽ ከሰም አንድ ትንሽ ደቂቃ ስጠኝ። አፋፌን እያልከኝ ስለሆነ ነው ኢዮብ። እና አሁን እኔ ስለሞቱ ሰዎች ወይም ደግሞ አሁን ብዙ ማናቃቸው ሚስጥራት ለምሳሌ የተነጠቁ ሰዎች አሉ እነ ሄኖክ። ስለነዚህ ማናቃቸው ነገር ውስጥ እንደነ ሙሴ ያሉ ሰዎች በአዲስ ኪዳን ተገልጠው ያሉበት ሁኔታ አለ። አሁን እኛ ያልተጻፈውን እኔ ይሄ ነው አለልህም ነው ማለት። ግን ኮሚኒኬሽን እንደሌለ አብርሃም ምድር ላይ ያሉት ይስሙ እንዳለ ኦሬዲ ምድር ላይ ያሉት እንደሰጠ እዚህ ጋር አሁን የተረዳሁትን ነው የምነግርህ። ሌላም ሰው ተመሳሳይ ምናልባት እንትን የምትለው ጳውሎስም ሩጫዬን ጨርሻለሁ አለ። ዲስሚስ አንድ ሰው ሩጫውን ከጨረሰ እንደገና ከሞተ በኋላ ሩጥ አትለው። ምድር ላይ የነበረውን ሩጫ ጨርሶ አገልግሎቱን ጨርሶ ሄዷል ጳውሎስም። ለምሳሌ እንግዲህ አንዱ ቅዱሳን ከምንላቸው ሰዎች ሐዋርያ ጳውሎስ ነው። ተቀበለዋለሁ ብዬ አስባለሁ መጽሐፍ ቅዱስ ላይ ስለተገለጠና ይህ ሐዋርያ ጳውሎስ እኔ እዚህ ምኖረው ለእናንተ ነው ጥቅሙ፣ ብሄድ ግን ለኔ ይሻለኛል አለ። ሄዶም እዛ ዘሴም ስራ የሚሰራ ከሆነ ሄዶም እኔ ልሄድ ችግር የለም እዛ ሆኜ እገናኛቸዋለሁ አላለም። ወይም ደግሞ ጸሎታችሁን እሰማለሁ አላለም። እዚህ ብሆን ኖሮ ለእናንተ ጠቅማለሁ፣ እኔ ግን ብሄድ ይሻለኛል አለ። ከጌታ ጋር መኖር ይሻለኛል።
ብሎ ተናግሯል። ዚስ ሚንስ አንድ ሰው በመንፈሳዊ ሰው ቢሆንም አገልግሎቱን የሚጨርስበት ዘመን አለ፣ ሩጫውን የሚጨርስበት ዘመን አለ። ማስረጃ አለ። በብሉይ ኪዳንም አለ እኮ ሩጫዬን ጨረስኩ አለ እኮ ጳውሎስ። ሩጫዬን ጨርሻለሁ አላለም ጳውሎስ? ሩጫ መጨረስ አለ መጸለይ ነው ያለው ማለት ሩጫዬን ጨረስኩ ማለት ሩጫዬን ጨርሻለሁ አለ። ቆይ እሺ እሱ አንተ እንደፈለክ ተርጉመው። ግን እኔ በብሉይ ኪዳን ደግሞ ይኸውልህ ሙታን ሳቢ ያልኩህን ልንገርልህ። ቆይ አንድ በብሉይ ኪዳን ሳኦልን ስትመለከት አንዴ አዳምጥ ፍቃዱ እባክህ ትዕግስት አትፈታተን። እድል ስሰጥ አስቀድሞ ከመስጠቴን በፊት የነገርኩ ነገር ነበር። ከጥቅስ ወደ ጥቅስ መዝለል አልፈልግም። አንዷን አድምቶ ማውራት ጥሩ ነው። ለምን? ለመግባባት። ምንም ያለ ማስረጃ እየተወራ ከዛም በኋላ ከአንድ ወደ አንዱ አይሆንም። ስብከት አይደለም። የገባውን ለንጽጽር ነው። ንጽጽር ደግሞ መጠየቅም አለው፣ ማስረጃ ማቅረብም ስላለው ማለት ነው። የመጀመሪያው ወደ አብርሃም እንመለስና ግንኙነት የለም ማለት ግንኙነት ከሌለ እንዴት ሊያቅ ቻለ? አማራጩ ምንድነው? አሁን ለዚህ መመለስ አስቀድሞ የተነገረውን ስተት ላለማመን አልተጻፈም የሚል ነው። እውነት ነው። በዚህ ምክንያት አወቀ ተብሎ አልተጻፈም። ነገር ግን ቅዱሳን ዕውቀት አላቸው፣ ያውቃሉ። ጳውሎስም እዚህ በድንግዝግዝ እናያለን፣ እዛ ደግሞ የተሻለ እናያለን ያለውና የተሻለ ወደ ማየት ነው ሄዱት ማለት ነው ቅዱሳኑ። ግንኙነት የለም አያቁም ወዘተ የሚለው ንግግር ልክ አይደለም። ሁለተኛ ጸሎት ነው። ከዛ አስቀድሞ ሩጫዬን ጨርሻለሁ ብሏል። በቃ ብሏል። ሲጀመር በምድር እዚህ ቢሆን ይሻላችኋል የሚለው ከሰባኪነቱ አንፃር ነው። በሰማይ ሄዶ ይሰብካል ያለ ማን ነው? ሩጫዬን ጨርሻለሁ ሲል ከተጋድሎ አንፃር ነው። በሰማይ ሄዶ ይጋደላል ያለ ማን ነው? የኛ ሐሳብ ይጸልያሉ ነው። መጸለያቸውን ቃል በቃል ነው በመጽሐፍ ቅዱስ አሳያለሁ። በአንተ አተረጓጎም ግን ሄደው ራሱ አያመልኩም ማለት ነው። ሄደው ራሱ አይጸልዩም ማለት ነው። ይሄን ትርጉምን እንዴት እንት እንደምትለው ባላቅም እጅ ላይ መጽሐፍ ቅዱስ አለ ፍቃዱ እኔ የጠየቅኩን ጥያቄ አልመለስክልኝም እኮ አብርሃም አንዴ ለምንድነው ለዛ መጥቶ ወደ ምድር አንዴ ረጅም ስታወራ ዝም ብዬ ነው ያዳመጥኩ አይደለ? አሁን እጅ ላይ መጽሐፍ ቅዱስ አለ ወይ ነው ያልኩ። መጽሐፍ ቅዱስ ሞባይል ስለሆነ ጀስተራ ቦታ ነኝ ጀስተራ ያስኩ ሞባይል ውስጥ ያለው ሞባይል ውስጥ ነው ያለው። እሺ ራእይ ምዕራፍ 6 ቁጥር 9 ላይ የታረዱት ነፍሳት ከመሰዊያው በታች ነበሩ፣ ወደ እግዚአብሔርም ደግሞ ይጸልያሉ። እሱም ታሪክ ታውቃለህ? ይሄንን እንዴት መሰለ የሚለው ይሄ ይጸልያሉ ማለት የአቤል ደም እንዳለው ወንድሜ ሲናገር ሲታረድ ሲሰምቻለሁና የአቤል ደም ከአቤል ይልቅ ደም የሚናገር ደም ይላል። የክርስቶስ ደም ይጮሃል፣ ደማቸው ይጮሃል ከምድር። አዎ ከምድር ይጮሃል፣ ደማቸው ይጮሃል። ገባ? ይሄ ደም ማለት የፈሰሰው ደም የቱ ጋር ነው? የአቤል ደም ለምሳሌ ቆይ አንዴ ያው አሁን የሚናገረው ያለበው ክፍል አንዴ ቆይ አንዴ ታገሰኝ አንዴ። እሺ ኢዮብ እንትን እስኪል ድረስ ፋንቱዬ ሰላም ብያለሁ። እናታችን ዘማሪ ፋንቱ እንዴት ነሽ? እንኳን ደህና መጣሽ። እሺ ተመልሻለሁ። አንዴ በትልቁ አርገኝ ተሙ። እሺ ፓፓ እሺ ይነበባል አሁን ፍቃዱ። ቅድም የነበርክ ወንድሜ እባክህ ተመለስ፣ ክፍሉን ላንብበው ብለህ ነው በዛ የቀረኸውና ካለ ላክልኝ፣ ከመጣ ተቀበለው። እሺ ተሙ። እሺ ፍቄ ይታያል አሁን? እሺ ዮብዬሽ ፊላ ፍቄ ሚዩታን አንሳት። እያየሁ ነው። እሺ ጮክ ብለን አንዴ እናንብበው። እንደዚህ ይላል። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። እነዚህ በሰማይ ያሉ
የታረዱ ነፍሳት ናቸው አይደለ? ኦኬ አዎ በሰማይ ሆኖ አዎ ጸሎት አለ የለም? ኦኬ አሁን እኔ ከጠየቁት ጥያቄ ይመሳሰላል እንደም አሉ እኛ ወደ እነሱ በሰማይ መጸለይ ጸሎት እንችላለን አለ ወይ ወይስ እንደዚህ የሚል ነው ንገረኝ። በሰማይ አሁን እኮ ጸሎት አለ? እኛ ወደ እነሱ እንጸልያለን ነው ወይ? ታዱ በሰማይ ጸሎት አለ ወይስ የለም? እዚህ ጋር የሚነበበው እኮ ይላል እኮ አፍ ይላል ያለውና ያልከደም ይወል በሰማይ ጸሎት ግን አለ አንተ ወይስ ወደ የለም? እነሱ የሚናገር ከየቱ አሳየኝ ነው እኮ የምልህ። እነሱ ተበቀል እኮ ነው የሚሉት እባክህ የደማቸው እባክህ የምትጠየቀውን ጥያቄ በስርዓት ለመመለስ ሞክር። እንትን አትበለ፣ ውይይቱን አዝጋት አድርገው። በሰማይ ጸሎት አለ ወይስ የለም? አጭር ጥያቄ ነው የጠየኩት። ወይ አለ ወይ የለም ነው። ትመልሳለህ? ይሄ አለ ምንድን ነው? እንዲበቀል እግዚአብሔር እንዲፈርድ ነው እዚህ ጋር የሚናገረው። እሺ በሰማይ ጸሎት አለ። በዚህ ተስማማ እየጠየቁ ያሉት በዚህ ተስማማን አይደል ወንድሜ? ጸሎት አለ በሰማይ አይደለ? ይኸውልህ ጸሎት የሚባል ነገር የለም። አሁን እግዚአብሔር ሆይ እነሱ ኦልሬዲ ሄደዋል እኮ ጌታ ጋር ሄደዋል፣ እግዚአብሔር ጋር ተገናኝተዋል። ጸሎት የለም ማለት ነው። አሁን ደግሞ ቆይ ጸሎት የለም ማለት ነው። አሁን ደግሞ ኦኬ ጸሎት አለ የለም? ባጭሩ አለ ወይስ የለም? ኦኬ እነዚህ አሁን ይጮሃሉ ይላል መጽሐፍ። አለ ወይስ እንዳለ ጸሎት ሳይሆን እስከ መቼ አትበቀልም አሉ የሚል ነገር አለ ወይስ የለም? በግልጽ ቋንቋ ማለት ያው የሚለው ነው እኮ ነገር አይደል? ሁለተኛ ጌታ እስከ መቼ ድረስ አትፈርድም? ፍቃዱ እንደው እግዚአብሔር በሚያውቀው ላስቀይም ነው። በስርዓት የምትመልስ ከሆነ መልስ። አለ ወይስ የለም? ቃል በቃል ነው የጠየቅኩ። ቃል በቃል መልስ። ለምን ደሞ ትሽሎኮለከው እንዴ? ጸሎት አይደለም ፍርድ ነው አልኩ እኮ። ስለዚህ ጸሎት የለም ወይስ ፍርድ ቃል እኮ ነው የሚያስተላልፉት። እሺ ጸሎት አለ ወይስ የለም? ጸሎት የሚባል ነገር የለም እኮ ነው ያለው። ጸሎት አይደለም። ኦኬ ጸሎት የለም ልበል? ነገርኩ እኮ እግዚአብሔር ጋር እነሱ ያላቸው ሪሌሽንሺፕ ጨርሰን አናውቀውም። እሺ አጸሎት ይቅርታ አድርግልኝ። ይኸውልህ ሁሉን አውቀን እኛ አንጨርሰው። የለም ልበል ወይ? በአንተ መልስ መሰረት ጸሎት የለም ልበል? ጸሎት እኔ አያለው አሁን አድነኝ አድናቸው የሚል የለ፣ ግን እዚህ ጋር ፍርድ ነው። ስለታረዱ ሰዎች ፍርድ ነው የሚለው አንድ ቦታ ተጻፈ። ጌታ ሆይ እኔ ምን አይነት ጆሮ ምን አይነት ልቦና እንዳላችሁ እግዚአብሔር ይወቅ። የተጠየቀ ግልጽ ጥያቄ እያለ አዳምጦ ለሰው መመለስ እየተቻለ ሆን ብሎ መጣመም ምንድነው እሱ? በጌታ ስም ስለዚህ ጸሎት የለም ብሎ ሊሰዱ አሁን ምን አይነት ጸሎት ነው ያለው ነው እኮ። አሁን ጸሎት አለ ፍርድ እኮ ነው እዚህ ጋር። ስለ አይነት አላወራሁም እኔ ስለ አይነት አላወራሁም። ያወራሁት አለ ልበል ወይስ የለም ልበል? እሺ አለ። እሺ አለ በመከራ እሺ ጸሎት ትርጉሙ ምንድነው? እሺ ትርጉሙ ምንድነው ጸሎት? አሁን ይኸውልህ ወደ ሌላ ቦታ አትሂድ። ጸሎት ማለት አለ ማለት እነሱ ወደ እግዚአብሔር ጥያቄ ያቀረቡ። ጸሎት ትርጉሙ ምንድነው? ዋን ወይ ጸሎት ብለህ በጸሎት አትውሰደው። በጸሎት ዋን ወይ ኮሚኒኬሽን ከእግዚአብሔር ጋር ነው የምትገናኘው። ጸሎት ማለት ወደ እግዚአብሔር ከእግዚአብሔር ወደ አንተ ነገርኩህ። ጸሎት ማለት ከእግዚአብሔር ጋር ኮሚኒኬት ማድረግ ነው፣ መነጋገር፣ ከእግዚአብሔር ጋር መነጋገር ነው። እሺ እነሱ ከእግዚአብሔር ጋር ተነጋገሩ አልተነጋገሩም? እዚህ ክፍል ላይ ጠየቁ። አዎ ጸለዩ። እሺ ንግግር አይደለም ይሄ? አሁን አንተ ቆይ ወዴት ለመሄድ ነው? እኔ እኮ ያልገባኝ ነገር ምን አቅጣጫ አልገባኝ። ለመሄድ የፈለኩበት እኔ ልሂድ አንተ የኔ መንገድ ለምን ያስጨንቃል? ይኸውልህ ወንድሜ የኔ መንገድ ጨረስን እኮ እሱን አሁን ፍቃዱ ተው እንጂ ጨረስን። እኔ ያልኩትን ጥያቄ የገባሁበት እንዴ ምላሹን ልስጥህ። እኔ ጨረስን ብለህ ነው የምታልፈኝ ማለት ነው? እንዴት ነው? ሰው ለሙታን መጸለይ እንደማይችል ምላሹን ልስጥህ ነው እኮ እኔ ስለ ሙታን እንደማላወራ አስቀድሜ እኮ ነገርኩ እኮ። ሙታን ስለሚለው ነገር ለማውራት ቅድም እንዳልኩ መሄድ ያለብህን ቦታ ጠቁሜያለሁ። እኛ እያወራን ያለነው ስለ ሕያዋን ነው፣ በክርስቶስ ማመን ሕያውነት። እሺ ሳሙኤል ሕያው አይደለም? ሚውት አድርግ እባክህ፣ ደግመህ እንዳከፍተው።
ካንዱ ወደ አንዱ መዝለል ነው እንትኑና ያ ደግሞ ልክ አይሆንም። ለማንኛውም አንድ ሚዩትን ሳታነሳ አዳምጥ። የመጀመሪያ ስለ ሕያውነትና ሙታነት ቅድም አውርተናል። እኛ ምናወራው ስለ ቅዱሳን መልጃ ስናወራ ስለ ሕያዋኑ ነው፣ በክርስቶስ ስላመኑት ነው። ስለ ሙታን የመመለስ ግዴታ የለብኝም እኔ። ሙታን መንደርን ጠቁም ያለው ቅድም ሄዶ መጠየቅ ነው ስለ ሙታኑ። እኛ ቅዱሳን ምንላቸው ሕያዋን በክርስቶስ ያመኑ በሕይወታቸው ክርስቶስን የመሰሉ ገድላቸው ክርስቶስን የሚሰብክ ተጋድሏቸው ይሄ ስለነዚህ ነው እያወራን ያለ ነው ማለት ነው። በሰማይ ጸሎት የለም የሚል ከባድ ኑፋቄ ተመልክተናል። አሁን ይሄ ትልቅ ኑፋቄ ነው። አንደኛ ሕያውነትን የሚቃወም ነው። ሁለተኛ ከእግዚአብሔር ጋር ያለንን ግንኙነት የሚያቋርጥ ነው። አይታችኋል። እግዚአብሔር ጋር ሄደን አናመልክም አንጸልይም የሚለው ንግግር ማለት ነው። ጸሎት በራሱ ጥየቃ ነው። ከአምላክ የሚደረግ አምላክን የምንጠይቀው ጥየቃ ጸሎት ተብሎ ይጠራል። ከእግዚአብሔር የምንጠይቃቸው እነዚህ ነገሮች ጸሎት ከተባሉ እነዚህ ሰዎች የጠየቁት ጥያቄ ምንድነው? በምድር በሚኖሩት ላይ ደማችንን ባፈሰሱት ላይ እስከመቼ አትፈርድም? ይሄ ጥያቄ ነው። እግዚአብሔርን ሊያዙ አይችሉም። ከጥያቄ ውጭ ምን ያደርጋሉ? ሊያደርጉ የሚችሉት ጸሎት ነው። ጸሎታቸው ደግሞ እግዚአብሔር ሆይ እስከመቼ አትፈርድም ነው። ባይዘው የነዚህ ነፍሳት ጸሎት ቤተክርስቲያንን የሚጠቅም ወይም ለቤተክርስቲያን ነው። ምክንያቱም እነዛ እስከመቼ አትፈርድባቸውም የሚሉት የተባሉት ቅዱሳኑን የሚያሳድዱ ቅዱሳኑን የሚያርዱ ናቸው። ከዛ ምን አለ ከስር ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱ ደግሞ የሚገደሉ ሌሎች አሉ። ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮችም የወንድሞቻቸውም ገዳዮች ገና አሉ ማለት የሚመጡ ያንን ሰማዕትነት የሚቀበሉ አሉ። ዘመኑ እስኪደርስ ድረስ እንዲጠብቁ ተነገራቸው ነው የሚለው። እግዚአብሔር ምላሽ ሰጥቷቸዋል፣ እነሱም ጸልየዋል። ይሄ ጸሎት ነው። ቅዱሳኑ ስለሌላው መጸለይ በእግዚአብሔር ዘንድ የተወደደ ነው። ማስረጃ አለን። አዎ ጢሞቴዎስ መልእክት ላይ መልጃ ስለ ነገስታት፣ ስለ መኳንንት፣ ስለ ሰዎች ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይልና ይህ መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። አያችሁ፣ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው። ምን? ስለ ነገስታት፣ ስለ መኳንንት፣ ስለ ሰዎች ሁሉ ምልጃን ማድረግ። ይሄ ምልጃ ተቋርጦ በምድር የሚቀር ነው የሚል ማስረጃ ካላችሁ ከቅድም ጀምሮ እየጠየቅን ነው፣ መታችሁ አሳዩን። ስለ ሙታን ግን እኔ መመለስ ግዴታ የለብኝም። እኛ እያወራን ያለ ነው ስለ ሕያዋን ስለሆነ አልኩ። ኮሜንት ላይ ገና ከጅምሮ የጻፍከው እኛን አይመለከትም ብዬ ነበረ። ማስረጃ ካለ መቀጠል ትችላለህ። ኪዳን ላይ ማነው ስሙ ሳኦል አጥፍቶ ነበር። ሙታን ሳቢ እዚህ በቃ መጥፎ ነገር የሚሰሩትን ሁሉ አጠፋ። ባይዘው ሙታን ሳቢ ማለት የሞቱ ሰዎችን የሚቀሰቅሱና የሚያናግሩ ማለት ነውና እንደዚህ አይነት ሰዎችን ከምድሪቱ አጥፍቶ ነበር። ነገር ግን ሳኦል ከእግዚአብሔር ላይ አምጾ ነበርና ያመፀ ሰው ነበር። እግዚአብሔር መንፈስ ከሱ ርቆ ነበር። ስለራቀ በቃ እግዚአብሔር በህልም አልተናገረውም፣ በምንም በትንቢት አልተናገረውምና ጨነቀው። ጠላት በከበበው ጊዜ ሲጨንቀው የጣለውና ወደ ተወው ሙታን ሳቢነት ሲሄድና ያለን ከዛ በኋላ ሙታን ሳቢ እንግዲህ ሳሙኤል ሞቷል። በነብይ ሳሙኤል ምትክ ነበረ ሳኦል የተሾመውና የተቀባው ማለት ነው። ሲጨንቀው ወደ ሙታን ሳቢ ቤት በድብቅ ራሱን ቀይሮ ፊቱን መልኩን ቀይሮ ወደዛች ሴት ሄደ። ሲሄድን ከዛ በኋላ ስለምን እኔን ልታስገድሉኝ ትፈልጋላችሁ? ሳኦል ከምድሪቱ እነዚህ ሰዎች እንዳጠፋ ታውቃላችሁ ትላለች። መጨረሻ ላይ እሱ እንደሆነ እንትንልና ሳሙኤልን ቀስቅሽልኝ ይላታል። ሳሙኤል ባይዘው ሙታን አይደለም ያው ነው። ከዛ ሄዳ እንግዲህ በመናፍስት ዓለም ነው በክፉ መንፈስ ነው ባይዘው እና ይሄን ሳሙኤልን እንድትቀሰቅዘ ሆነ። ሳሙኤልም ስለምን ታውከኛለህ አለ። ደስተኛ አይደለም ሳሙኤል። ከዛ ሳኦል የሚሆነውን እንደሚጠፋ እንደሚመታ መጥፎ መርዶ ነግሮት ይሄዳል እና ይሄ ፕራክቲስ በብሉይ ኪዳንም የሚወገዝ እግዚአብሔር የሚያጠፋው ነው። ከሰው ቅዱሳን ሆነ ምን ሆነ ተልኮን ከጨረሰ በኋላ ራስጨረሰኛ ተልኮን ከጨረሰ በኋላ ኖ ሞር ኮሊንግ። ይሄ ከመናፍስ ዓለም ከአጋንንቱ ዓለም ነው። አንደኛ ሰዎችን የምንጠራበት ምክንያትም የለም። ምክንያቱም
ኦልሬዲ እግዚአብሔር ስራችንን ሰርቶልናል። ከዚህ በኋላ ከሌ ምንም እንደምለው ምንም አካል የለም። በውዴታው ክርስቶስ ኢየሱስ ራሱን ሰጥቷል። በውዴታው ክርስቶስ ራሱን ሰጥቶን እያለ እንደገና በእጃዙር እከልዬ እባክህ ከኢየሱስ ጋር አስታርቀኝ አይደለም እኔ ወይም ደግሞ የሞተን ሰውዬ አብርሃም እባክህ ኢየሱስን እንዲያስበኝ ነገር ነው አይደለም። ኖ ሞር ኢንተረስትድ ሆኖ ኢየሱስ ክርስቶስ ራሱን ሰጥቶኛል። እኔ በግድ አይደለም እኮ ኢየሱስ ሆይ ይፈልገው አይደለም፣ በራሱ ፈልጎ ነው የመጣው ነገር። እንደገና ሌላ ሰው ጋር እንደገና አማላጅ ምናምን የሆነ ሰው ጋር በሱ በኩል ነው መሄድ ያለብኝ አይደለም። ኦልሬዲ ራሱን በራሱ አዋርዶ ሰው ሆኖ ወደ ምድር መጥቶ ራሱን ሰጥቶኛል። why I am going to pray another way why እሺ ፍቃዱ ለምንድን ነው በዚህ ጋር በዛ ጋር በእንትን ጋር በከሌ ጋር በከዲት ጋር ሄደው ለምንድን ነው በሞተ ሰው ባለ ሰው አልጠይቅም እኔ እሰማሃለሁ ጂሰስ ያ ሪዝም ንገረኛ ማስረጃ ኤልቦ ነበር አንድ ቻርጅ ላርጋት ሚዩት አድርገውና ማስረጃ ሲጠፋ ወደ ስብከት ሄዷልና እዛ ሳሙኤልም ላይ አንድ ማነሳው ነገር አለ። ሳሙኤል ከዛ በኋላ ሳኦል ስላደረጋቸው ነገሮች ያቃልና እንዲህ ሆኗል እያለ ይናገራል። እሱ እንዴት ሊያቅ እንደቻለ ማይክን ስታበራ ተነግረኛለህ። እንዴት ሊያቅ እንደቻለ አልተጻፈም። እሱን አላቅም ካልክ ማታቀው ጥቅስ ላይ ለምን ገባ የሚል ጥያቄ ያስከተልልሃል። ቀጠለና ምን ነገሮችን አወራ። እንደው እግዚአብሔር አንዴ መጥቶ ታርቆኛል፣ ከዚህ በኋላ ሌላ ነገር አያስፈልገኝም ማለት ሌላ ነገር ያስፈልጋል መቻለን እኛ ቅዱሳን ሌላ መግቢያ ናቸው መቻለን ከክርስቶስ የተነጠሉ ሌላ በሮች ብለን አናምንም። በሩ አንድ ነው፣ ኢየሱስ ነው። ቅዱሳን የሚያቀርቡን ወደ ኢየሱስ ነው። ሌላው ይቅርና ሐዋርያት ወንጌል ሰብከው ሰውን ወዴት ነበር የሚያቀርቡት? ወደ ክርስቶስ አይደል? ወደ ክርስቶስ ያቀርቡ ዘንድ ነው የተላኩት። አሁንም ቅዱሳን የሚያደርጉት ይሄንን ነው። ከዚህ የተለየ ነገር አይደለም። ለራስና ለትምህርት ተጠንቀቅ፣ ይሄን ብታደርግ ራስንም የሚሰሙንም ታድናለህ ይላል ጢሞቴዎስን ጳውሎስ። ጢሞቴዎስ የሚሰሙትን የሚያድነው እንዴት ነው? ወደ ክርስቶስ በማቅረብ። የቅዱሳኑ ምልጃ የሚረዳ እንዴት ነው? ወደ ክርስቶስ በማቅረብ። የኛ እምነት ይሄንን ነው። የማናምነውን የምናምን አስመስሎ ምላሽ መስጠት ስትሮማን ፋላሲ ይባላል። ይሄ የሰነፎች ንግግር ነው። ከዛን ስለ ምንድነው በእግዚአብሔር የተወደደ ነው ምልጃ ብዬ የጠቀስኩት ነገር ነበርና እሱ ላይ ምልጃ በምድር እያሉ ብቻ ነው መሆን ያለበት፣ ወደ ሰማይ ሲሄዱ ቀርቷል የሚል ማስረጃ ካላችሁ ኑ ብዬ ነበርና እሱ ይሄን ማስረጃ ከመስጠት ይልቅ ማይገናኝ ቦታ ነው ሄደው ማለት ነውና አሁንም ካለ ስትከፍት ከማስረጃ እንደምትጀምር ተስፋ አደርጋለሁ። በተረፈ ወደ ሌላ ጸሎት እንዲያደርጉልኝ ማለት ራሱ ይሄ ትክክል አይደለም ኖ ሞር ሲል ነበር። እኔ አሁን ለጳውሎስ ጠላት ትመስለኛል እንዲህ በማለት ምክንያቱም ጳውሎስ በተደጋጋሚ ስለኔ ጸልዩ ብሎ ሲል እንመለከታለን። ስለኔ ጸልዩ ይላል። ዘንድ ስለኔ ጸልዩ ይላል። አያችሁ ንግግራችን እንኳን ክርስቶስን እንዲገልጥ ስለኔ ጸልዩ ማለት በክርስቲያኑ ዘንድ የተለመደ ነው። ይሄን የሚቃወሙት ከምን ወገን አይደሉም ማለት ነው? ከክርስቲያን ወገን አይደሉም ማለት ነው። ጳውሎስ ለምሳሌ ይራዳው የነበረውን ሰው በህይወት ካለፈ በኋላ በዚያን ቀን ለሄኔሲፎሩ ቤተሰብ ማለት ነው በዚያን ቀን ጌታ ምህረት እንዲሰጠው እለምናለሁ ብሎ ሲል ወይም እዛ ሲለምን እንመለከታለን። አያችሁ በክርስትና ዘንድ ይሄ ነው፣ በታሪክ ውስጥ ያለው ይሄ ነው። በክርስቲያኖች መካከል መተሳሰር አለ። በአንዱ ብልት መድከም ሌሎች ምን ይላቸዋል? ይከፋቸዋል፣ አብረው ያዝናሉ። በአንዱ መደሰት ደግሞ አብረው ይደሰታሉ። ለዚህ ማስረጃ አለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 26 ጀምሮ ስናነብ 26 27 ከ12 ጀምሮ ስናነብ ስለ ቤተ ክርስቲያን ስላለን ግንኙነት አይን እግርን አታስፈልገኝ ምናምን እነዚህ ነገሮች እያነሳ ሊለው አይችልም እያለ መለያየት እንደሌለ ይናገርና ከዛን ግን በትክክል ይተሳሰቡ ዘንድ ይላል። መተሳሰባችን ይቆማል የሚል ይሄ ከክርስቲያን ወገን አይደለም። የመጨረሻው ክርስትና የምንገባበት ነው። ስንገባ ህብረቱ በሰማይ ካሉ በምድርም ካሉ ከክርስቶስ ህዝቦች ጋር ነው ህብረቱ ማለት ነው። ልክ ስንሞት ክርስቲያንነታችን ተቆርጦ አይጣልም። ልክ እንዲሁ ብልቱን መሆናችን ራሱ ተቆርጦ አይጣልም ወይም ከቤተክርስቲያን ውጪ አንሆንም። ስለዚህ እኛ ምልጃን ስናወራ በዚህ ውስጥ ስላሉ ሰዎች ነው ማለት ነው። ስለኔ ጸልይልኝ ብዬ ስል ክርስቲያኑን ወንድሜን
ምን ይያልኩኝ ነው ጳውሎስ ስለኔ ጸልዩ እንደሚለው ይያልኩ ነው ማለት ነው የተለየ ነገር አይደለም በሰማይ ያሉት ደግሞ ስለ ዕውቀታቸው ቅድም አሳይተናል ማለት ነውና ወንድሜ ማስረጃ ከሌለ እዚህ ጋር ይበቃናል ማለት ነው ያው ከማስረጃ በዘለለ ስሜት የተቀላቀለበት ንግግር ትርጉም አልባ ስለሚሆን እኔጋ ውይይት እንደመሆኑ መጠን ማስረጃ ካለ ብቻ ማይክና ብርሰት እናገራለን ከሌለ እንጨርሳለን ፍቃዱ እኔ ማለት ሰማው ፍቃዱ ይሰማል መሰለኝ እኔ ማለት ሰማው ዮባ አይ ተሰማለ ፍቃዱ ነው የማይሰማው አንዴ ስራ ላይ ነኝ እሺ እስከዛ ሐና ልብስ ስፌት የሚለው ከእስልምና የመጣች እህታችንና ሐናን ፎሎ በማድረግ አበረታቷት በኋላ ላይ የራሷን ሐሳብ ትሰጣለች ሌላ ፕሮቴስታንቶች ካላችሁ ፋንቲ ሰላም ብያለሁ ስምሩ ሰላም ብያለሁ ሐና ሁላችሁ ነው አሁን የገባችሁ ሰላም ብያለሁ መምህር እንዴት ዋልክ ለተሙዬ ሰላም አላችሁ እዚህ ያላችሁ አለንልሽ ፋንቲ መምህራን ባይኖሩ እንትን መምህር እንትን ምንድነው ሰሞኑን አሁን ትናንትና ነው የሰማሁትና ይሄ ስለ ሞተ ስለተባለው ሰው እና መምህር በትራ ለኔ ምስባክ ብለውልኝ ነበር ማለት የማህሌት እንትን ብለው ነበርና እሱን ወደ በኋላ እንግዲህ ከሰዓት ካለ አሰማለሁ መምህር በትራ ማለት ነው ለኔ ያዜሙት አለ ስለ ቅዱስ ገብርኤል እና በውሸት መቼም ተባል ነውና ላሰማ እችላለሁ የእሱን ድምጽ ለኔ መዝሙር ይሰራልኝ ሞተ የተባለው ማለት 9 ዓመት በፊት ነው ሞተ የተባለው ዮባ ታውቃለህ አለ ዛሬ ነው አሰሚና ፋንቱ በዚህ አጋጣሚ ይሄ ነገር ያጋለጡት ቀሲስ ዲበኩሉ ናቸውና እግዚአብሔር እድሜ ይስጥልን ማለት አለበት መሰለኝ ምክንያቱም በጣም ረጅም ዘመን ሲዋሽበት የነበረ ልክ እንደዚህ ሲያታልል የነበረበት ነገር ነበርና ይሄን ማጋለጥ በራሱ ትልቅ ነገር ነው ከዚህ በኋላ ራሱ የሚያወራቸው ውሸቶችን ሰው እንዲመረምር በር ከፋች ስለሆነ ቀሲስን እግዚአብሔር ይስጥልን ያው የሰማችሁም ደግሞ ሼር አድርጉት ላልሰማው ቀሲስ እንኳንም ወደ ቲክታክ መጡ ድንቅ ስራ ነው ያጋለጡት እግዚአብሔር አምላክ እድሜ ጤና ይጨምርልዎት በጣም ነው የገረመኝ አናቅም ነበር እርሱ ባይኖሩ ነበርና የሚገርም ማስረጃ ነው የገለጡት እግዚአብሔር እድሜና ጤና ይስጦት ቤተክርስቲያንን ከመጥላት የተነሳ ቅዱስ ቁርባንን ይገላል የሚገድል ቅዱስ ቁርባንን ተሰጠ ሲባል እርሶ በተረጋጋ መልክ ነው የመለሱልን እግዚአብሔር አምላክ እድሜ ጤና ይስጦት ቀሲስ ዲበኩሉ ቡራኪዮት ይድረስልን እላለሁ ፋንቱዬ ወደ አንቺ ልሂድና ከዛ በኋላ ወደ ሌሎች ፕሮቴስታንቶች እንሄዳለን አሰሚን እናታችን እሺ እንግዲህ እኔ መዝሙር ስሰራ ምስባክ ማለት የወረብ እንትን የቅዱስ ገብርኤል ነው ድምጻችሁን በደንብ ስለሚሰማ እዚህ ላይ ብዬ ነው አንዴስ ላውጣው እስክታወጣ ሰላም ልበላችሁ ማይመች ቦታ ላይ ስለነበርኩ የሚያድኩት ኢዮባዬ ተሙ ዲያቆን ፋንትሽ ሐናን ሁላችሁንም ሰላም ብያለሁ ፍቃዱ ከታችም ያላችሁ ቃልዎት ያሰማልን ኢዮባ በጣም ረጅም ሰዓት ነው ያስተማርከን በእውነቱ አሪፍ ትምህርት ነው ፍቃዱ ያው ምር ማስረጃውን ባያመጣም እስከሚወርድ እንግዲህ እንጠብቃለን ሙታን ሳቢነት ነው ያለው መጽሐፍ ቅዱሳዊ ማስረጃ ማሳየት አለበት ወደ ቅዱሳንን ለምኑልን ብሎ መጠየቅ ሙታን ሳቢነት ነው ቢለውን እምነት ያው ከመጽሐፍ ቅዱስ ነው የሚቀዳው ስለሚሉ ከመጽሐፍ ቅዱስ ያንን እምነት እንዲያሳየን እንጠብቃለን ቀጥ ፋንትሽ
ይሄ ነው ለኔ መዝሙር ሰርቶልኛልና ይሄን ለማሰማት ብዬ ነው። ወሪስልን ፋንትሽ በጣም በነገራችን ላይ በዚሁ አጋጣሚ ይሄ እንትን ትልቅ ወንጀልም ነው እንደሚታወቀውና የጌታ ስጋና ደምን ሰዎች በጥርጣሬ እንዲያዩት ለማድረግ ሆን ተብሎ ነው። ምክንያቱም ከዚህ በፊት ፓስተር ታሪኩ የተባሉ አንድ ሰውና ይሄው ቀለመወርቅ አይተንፍሱ አንድ ላይ ሆነው በማይገባ ቃል ሎት ስባትና የጌታ ስጋና ደምን ምን ይሉ ነበር? አይጥ በልታው ትኖራለች ትሞታለች እንደዚህ አይነት ከዛን ረጅም ሳቅ እንደዚህ ፌዝ የተሞላ ነገር ሲያደርጉ ነበር። እግዚአብሔር ለዚህ ስራቸው እንደሚከፍላቸው ምንም ጥያቄ የለውም። ግን በሰው ፊትም እንደዚህ ደግሞ ያዋርዳልና በህግም የሚያስጠይቅ ነው። ያንድን ቤተ እምነት ወይም ያንድን ሃይማኖት የአምልኮ ስርዓት አምልኮዊ የሆኑ ነገሮችን መሳደብ በውሸት መክሰስ እንዲናቸው ብሎ ፍረጃ ውስጥ መግባት በራሱ በህግ ያስጠይቃልና ይሄን በራሱ የሚያስጠይቅ ነው። ፋይሎቹ ያው ተይዘዋል። እንግዲህ በህግ በኩል ደግሞ የሚመለከታቸው እንደሚሰሩበት አስባለሁ እና በጣም ትልቅ ነገር ነው። ትልቅ ስኬት ነው ብዬ አስባለሁ። ረጅም ዘመን ሲዋሽ ስለነበረ ይሄ መጋለጡ ራሱ ትልቅ ስኬት ነው ብዬ ስለማስብ ነው። መምህር በትረ ይባላሉ። አሁን ያሉት ወልደ ነጎድጓድ ዮሐንስ ነው። እሳቸውንም በአካል ማግኘት ስለሚቻል ያኔ ዲያቆን ሆነው እንትን ያሉት ነውና እምልህ በውሸት የሚከብር ነገር የለም ማለት ይሄና ለርቀት መሄድ በጣም አሳፋሪ ነው እውነት ለነሱም ለራሳቸው ማለትና እሳቸውን ቢቀርቡ አሁን ስላሉ ማለት ነው። የመምህር በትረ ይባላሉ። አሁን ካህን ሆነዋልና የስብከተ ወንጌል ኃላፊ ናቸው ዮሐንስ ወልደ ነጎድጓድ። ያ ቀሲስም ስቢያቸው ነበር የሚመች ቦታ አይደሉም ማለት ነው። ግን እሳቸውንም በነቀሲስ ዲ በኩል እናገኛቸዋለን። ግን በጣም ኢዮብ እንዳለው በጣም ትልቅ ስህተት ነው የተሰራው። በጣም ትልቅ ስህተት ፋንቱዬ ያልሞተ ሞተ ማለት ቢያንስ ቤተሰብ እንኳን ክፉ ልጃቸውን እንኳን ሞቱን አይመኙምና ምን አይነት እርግማን እንደሆነ አላውቅም። እግዚአብሔር ያዋርድ ከዚህ የበለጠ ያዋርድ እውነት ኤርሚያስ ሌላ ምንም አንለም። ዲያቆን ሰላም ይበሉንና ቃሌ ሰላም በለ ወጣ ቃሌ እሺ ከዛ ፍቃዱ ማስረጃውን ያሳየናል ካልሆነ ሌላ ሰው ይቀጥላል። ሰላም ለሁላችሁ ብያለሁ። እናታችን ፋንቱ እንዴት አለሽ? ሰላም ነሽ ወይ? ለሁላችሁም ሰላም ብያለሁ። በዚህ ጉዳይ ያው ትናንትና ማታ እየተነጋገርንበት ነበር። ምናልባት ሁለት አጭር ሐሳቦች ለማንሳት አንደኛ እንግዲህ ኤርሚያስ የሚለው ድምጹ ተመሳሳይ ቢሆን ነው እንጂ ያሰማውት ድምጽ ግን ያበበ ጉልላት ነው ብሎ በጣም እየተናገረ ነበር። ካስፈለገ በኋላ ማሳየት ይችላል። ያው ፋንቱም ቤተክርስቲያን ስላደግሽ ታውቂዋለሽ። ኢዮባም ተመስገንም ታቁታ ማንንም ሰው እንግዲህ ቅዳሴ የሄደ ሰው ያውቀዋል። ግን ምናልባት አንዳንድ ሰው ቅዳሴ ያልሄደ ሰው ቅዳሴ የማያውቅ ሰው ግራ ሊገባ ይችላልና ድምጽ ሊመሳሰል ይችላል። ቅዳሴ ላይ አንድ ዲያቆን ከሌላው ዲያቆን ጋር ሊመሳሰል ይችላል። በተአምር ግን ቅዳሴ አይመሳሰልም። በተአምር ሊሆንም ተሰምቶም አይታወቅም። አንድ አይነት ቅዳሴ ሊኖር አይችልም። ምክንያቱም እያንዳንዱ ቅዳሴ ፍጥረቱ ሊለያይ ይችላል። ቶኑ የምንጀምርበት ቶን አንዴ ሃይ ፒችድ ሆኖ ሎ ፒችድ ሆኖ ሊሆን ይችላል። ዲያቆኑ እንኳን ቅጽሉ ርክርኩ ደሴም አድርጎ ቢያመጣ ካህኑ ግን ሌላ ካህን ከቀደሰ ተመሳሳይ ቅዳሴ ሊሆን አይችልም እና ኤርሚያስ ያሰማው ኤግዛክትሊ ፎቶኮፒ ከዩቲዩቡ መጋቤ ስብሐት አባ ገብረወልድ ቅዳሴ ጋር ኤግዛክት አይደንቲካል ነው እና እንደዚህ አይነት ውሸት ስቲል መቀጠሉ በጣም እኔ ገርሞኛል ፐርሰናሊ። ሁለተኛው ግን ቀደም ሁላችሁም እንዳላችሁት እኔ my problem is not like ለምን ዋሻ አይደለም በአበበ ጉልላት ላይ or whatever ቅዱስ ቁርባን ግን ይገላል ተብሎ accusation ተሰርቷል ነው the point ለኔ እና
this is a major claim. Like, you can't just get up. It's not okay. በዛሬው ዘመን ፐብሊክ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታክል ቤተክርስቲያንን በቅዱስ ቁርባን ሰው ገደለብኝ ብሎ ያለ ኤቪደንስ without autopsy report, without pathology report, without any evidence ዝም ብሎ በወሬ አኪዝ ማድረግ አይቻልም አይፈቀድም ይሄ ነገር መቆም አለበት ለማለት ነው እና ይሄ ነገር እንደው በደንብ ቢታሰብበት እንደዚህ አይነት ነገር ባናስለምድም ጥሩ ነው አሚን ልክ መኖር አለበት አንዳንድ ነገር የውሸትም ልክ አለውና መጠን አለው ስለዚህ ይሄ ነገር ይታሰብበት ለማለት ነው ያ ዲያቆን በነገራችን ላይ የኛም እኮ ዋናው ፖይንት አይ ቲንክ ቀሲስም ይሄ ነገር ሲያጋልጡ ሰውየው ማለት የካህኑ በህይወት መኖር በሳቸው መዋሸቱ ዋናው ታርጌቱ ስጋና ደሙ ላይ የተዋሸውን ውሸት ማጋለጥ ነው ሶ ይሄኛም አሁን ለምን የሚለው ነገር ስጋና ደሙ ላይ የውሸት ነገር ተነግሯል እሱ ብቻ ሳይሆን ከዛ በኋላም ሌላኛውም እንደዛ አይነት ውሸት ነገር ተናግረዋል የጌታ ስጋና ደምን ልክ ሰዎች ሰው ሊገድል ሲሞክር በዛ መርዝ ያደ እንደዚህ አይነት በጣም አጸያፊ ልክ ያልሆነ ምንም ሎጂካሊ ስናየው እንኳን ልክ ያልሆነ ማለት ነው ለምሳሌ አብረው ቀድሰው የሚሞተው እሱ ብቻ ነው ከዛ በኋላ በልቷል ግን የሚሞተው በቅዱስ ቁርባን ተመርዞ ነው እንደዚህ አይነት የውሸት ክስን የከሰሰውና ይሄ ምንም ወደ ኋላ በማያስብል መልኩ በደንብ አድርጎ የሚያስጠይቅ ነው እኔ by the way አሰዋል እኔ እንደሰማሁት ከሆነ ኤርሚያስ እንግዲህ ኢትዮጵያ ውስጥ አልነበረም so called አበበ ሲሞት ማለት ነውና best case scenario እንበል best case scenario ልጁ ቀድሶ ቤቱ ገብቶ ሞተ እንበል best case scenario how do you know that's the result of the ቅዱስ ቁርባን እኔ የኔ ጥያቄ ይሄ ነው እንዴት ይታው ይሄ እኮ assumption እኮ ነው best case scenario ሙሉ በሙሉ እንግዲህ ኤርሚያስ የተናገረው እውነት ነው ብንል ቀድሶ ቤት ሄዶ ነው ሞተው እንግዲህ ሰውየው ያ ግን በመርዝ ነው ሞተው የሚያስብለው በምን like with what evidence እና ለዛውም ኢትዮጵያ ሳይኖር አጠገቡ ሳይኖር hearsay እና እንዳልከው ነው this is the major problem logically doesn't make sense ምንም አያስኬድም በህግ የተያዘ ጉዳይ እንኳን ሆኖ እንደው ጥርጣሬ ኖሮ እንኳን ህግ እንዲህ ነው ብሎ እስካልበየነ ድረስ እሱ ድምዳሜ ሰጥቶ በስጋና ደሙ ተመርዞ ነው የሚለው ንግግር በየትኛውም አካሄድ አስጠያቂ ነው በቃ ዞሮ ፕላስ ደግሞ ለምሳሌ አይ አርሲ ነው ያለውና የትኛው ቦታ የት እንደሆነ እሱ ይናገር ከዛ እንደዛ አይነት ቅዳሴ በዛ የስፒከር ጥራት እንዴት አድርጎ እንደቀረጸውም ሄደን ማረጋገጫ ማሳየት እንችላለን የውሸቱ ልክ ማለት ነው by the way ብዙ እግዚአብሔር ይፍቀድ እኔ የምለው ያልገባኝ ነገር ማለት ነው እሱ ብቻ አንድ የቆረበው የዛን ቀን ቁርባን ማለት ለሱ ነው የተዘጋጀው ወይስ እኔ እኮ በጣም አስረግጣል ማለት ብዙ ሰው መሞት አለበት በዛ ቀን by the way ውሸት እንደሆነ የመጨረሻው ማረጋገጫ ምንም question doubt የሌለው እንግዲህ ኤርሚያስን ሁላችንም ጠባዩን እናውቃለን ምን አይነት ሰው እንደሆነ ማለት ነው ባለፈው ትናንትና ማታ ምን አለ እንግዲህ ካሁን በኋላ በዚህ ቶፒክ ማናችሁም እንዳትገቡ ብሎ ገሰጻቸው ማለት ነው ሁሉንም በቃ ዛሬ የመጨረሻው ነው እኔም በዚህ በኩል ላይ አላወራም አለ ኤርሚያስ እውነት ይዞ ነው አንድ ቶፒክ በቃ እኔ ከዚህ በኋላ አልወያይም የሚለው ከእውነት ጋር ቢቆም ነው እና ውሸት እንደሆነ embarrassed እንደሆነ የምናቀው እሱ ራሱ ካሁን በኋላ በዚህ አልነጋገርም ማለት የእውነት ጓደኛው ሞቶ ዝም ይላል ኤርሚያስ ማይሆን ነገር እኮ ባይነገረን እንዴ መንፈሳዊነት ድንገት አሁን ወረደበት የማይመስል ነገር ለምን እናወራለንና ጠባዩን የምናቀው ሰው አሁን ግን ማንንም ሰው በዚህ እንዳያወራ እኔም ከዚህ በኋላ አላወራም የሚያሰኘው ምንድነው ስንል ውሸት እንደሆነ ስለሚታወቅ ነው
ተሳስቷል በቃ አፍሮበታል ስለዚህ ለጊዜው በቃ እውነተኛ ነኝ ለማስመሰል ጮኸ ግን ከዚህ በቃ አላወራም ብሎ ቶፒኩን ለመቀየር ሞከረ ግን ይሄ ራሱ ለኔ ኮንፈርሜሽን ነው እንጂ ኤርሚያስን ያወቅ ነው መቼስ ዝም አይልም ነበር ለማለት ነው ጠዋት ምናልባት አዳም ቤት ከነበራችሁ አንድ ልጅ ነበርና ቴሌግራም መልእክት ሲላክልን ዩዥዋሊ በግራ በኩል ነው የሚያሳየው የኤርሚያስ ግን መልእክት የተላከለት በቀኝ ሳይድ ተልኮልኛል ብሎ ሲያሳይ የነበረው ቪዲዮና ይሄ ራሱ አንድ ክሉ ነው በጣም ትክክል እንዳልሆነ ተልኮልኛል ብሎ ያሳየው ሴንድ የሚለው እኛ ምንልክበት ሳይድ ላይ ነውና አጌንስት የሆነ ነገር ነው ያወራው ፕላስ ብዙ ጊዜ በጠላ ሰው መረዙ ምናምን የሚል ነገር የተለመደ ነው ያሁን የሱን ለየት የሚያደርገው ቅዱስ ቁርባን ቆርቦ እንደገና ጠላም ጠጥቶ ነው ሞተ ያለውና ቅዱስ ቁርባንን እዚህ ላይ ብሌም ለማድረግ መሞከሩ ታርጌቱ ያው ኢዮብ እንዳለው ቅዱስ ቁርባኑ ነውና ሰው ይቅር ይበለው እንግዲህ እግዚአብሔር በዚህ አጋጣሚ ቀሲስ ዲበኩሉ መጥቷል ቀሲስ ዲበኩሉ ይፍቱን ይባርኩን እግዚአብሔር በርሶ ተጠቅሞ ብዙ ነገሮችን ረድቶናል ግን ይሄንን አጋንንታዊ የሆነ አስተሳሰብን በጣም ቤተክርስቲያን ላይ የተሰራ መቅጠፍን ስላጋለጡ እግዚአብሔር ይባርኩት አባቱ ይቀጥሉ እሺ ሁላችሁንም ሰላም ብያለሁ ታሞ ኢዮብ ሃናን ዶክተር ሳምሪ ዲያቆን ዳዊት ሰላም ብያችኋለሁ ይቅርታ ቀድም ወደ ቤተክርስቲያን ለመውጣት እየለባበስኩ ነበርና ያው ከቤት ስወጣ ደግሞ ዋይፋይ ስለሚያቋርጠኝ ነው ያልገባሁትና እግዚአብሔር ይስጥልን እናመሰግናለን እናንተንም እኔን በተለየ ሁኔታ የሚያስመሰግን ነገር የለም ምክንያቱም አንዲት ቤተክርስቲያን ስለሆነ ያለችን የድርሻዬን ነው ልክ እናንተ ሁሉ ጊዜ ነው የምታደርጉት እንደዚህ ያለ ነገር ላይ የስተትን ትምህርት በማፍረስ ነው እየሰራችሁ ያላችሁት ሶ እኔ እውነት ለመናገር ከቆበም የሚቋጠር ነገር አይደለም ይሄ ግን አንዳንድ ከተለያዩ ሰዎች እንደዚህ ያሉ ቴንኪው የሚሉት ነገሮች እየሰማው ስለሆነ ባይዘው በጣም እንደዚህ ያለ ነገር ብዙ ነገሮች መስራት ይችላልው እኔ ማለት የውሸት እኔ ይሄ በጣም በስጋው ደሙ ላይ የተቀለደ ቀልድ ስለሆነ ነው እንጂ ቀለሜ ምንም እውነት አውርቶ ማያቅም እኔ ምንም ነገር እኮ ነው ያ እዚያ ቪዲዮ ላይ አጥፍተውታል ባይዘው በነገራችን ላይ ናኦድ ቲዩብ ላይ ምናምን ነበር የለቀቀው በጣም ብዙ ሰው እንዳጋጣሚ ዩቲዩብ ብዙ ተከታይ የለውም ማለት ብዙ ፎሎወር አንተነ ይሄ ቫይራል ይወጣ እንትን አልነበረው ይሄኛው ግን ኤርሚያስ ወንድሙን ገደሉበት የሚል ቶፒክ ሰጥቶ ነው የሰራው ወደ 36000 ሰው አይቶት ነበረ ፕራይቬት አርገውታል ማየት አይቻልም አሁንና ይሄም የሚያሳየው በራሱ እባካችሁ አጥፉልኝ የሚል ልመና ተማጽኖ ቀርቧል ማለት ነው እና ቪዲዮ ላይ አንደኛ ትናንትና አንድም ልጅ መረጃ አቅርቦ ነበር ቴሌግራም ላይ ቆዩ አንድ ተላከልኝ አለ አበበ ጉልላት የሚባል ድምጻዊ በጣም አብሮ አደጌ አብሮኝ ያደገ አንድ ወንዝ ጠጥተን አንድ ቀን ዲቁና የተቀበል ምናምን እያለ ነው የሚያወራው እና በመሃል ወንድሜ ደወለልኝ ላከልኝ ብሎ ይዞት መጣ ይሄን ድምጽ ላከልኝ የተባለው ቴሌግራም ላይ ትናንትና ሲያሳይ ነበር ከፍቶ ይሄው የላከልኝ እያለ የሚያሳየው ዚያጋ ላከልኝ የሚለው ቴሌግራሙ ላይ የላኪና የተቀባይ የቴሌግራም እንት መልኩን ይቀይራል ለምሳሌ ስትልኩ ባረንጓዴ በኩል በስተቀኝ በኩል ነው የሚያሳያችሁ ስትቀበሉ ደግሞ በነጭ ሆኖ በግራ በኩል ነው የሚሆነው አክቹአሊ እና ቆይ አንድ ወንድም የደወለልኝ ሲል ራሱ ውሸቱ ነበር ምንድነው እውነት ለማስመሰል ወንድሙ የላከለት ሳይሆን ራሱ
ይሄንን ሪከርድ አድርጎ አስቀምጦታል ባይዘው ሪከርድ ያደረገው ራሱ አይ ቲንክ በጣም መስጦት ይመስለኛል እንጂ እንደው ይሄንን ለማዋሸት አስቦም ከሆነ አይ ዶንት ኖ ያላቀም ግን ታስቦበትም ሊሆን ይችላል ራሱ ነው ወደ ቴሌግራም ልኮ እንግዲህ ወይ ሪከርድ የተደረገ ወይ የሆነ ነገር ወደ ራሳችሁ ላይ መላክ ትችላላችሁ እና ያንን አድርጎ ነው ያሳየን ማለት ነው ስለዚህ አንደኛ እንደተባለው አበበ ጉልላት ይሄ ነው ድምጹ ስሙት አበበ ነው እያለ ስሙት ከዚህ አሁን ቄሶች ስለሆኑ ነው ቀጥሎ እሱ ይላል እያለ በመሃል ላይ አበበ እያለ የሚያለቅስበት እንደተባለው ቀሲስ በትረ ናቸው ከመጋቢ አባ ገብረ ወልድ እንትን ወልደ ሳሙኤል እዚህ ላስ ቬጋስ ኪዳነ ምሕረት ናቸው ያሉት ከሳቸው ጋራ ነው ይሄንን ቅዳሴ በስቱዲዮ ነው የተቀረጹት እሱን ነው ያቀረበ እና በስጋ ወደሙ ገደሉት ነው ያለው የጥቅምት መዳን ያለም ነው የሚለው በነገራችን ላይ ቀለሜ የት እንደተወለደ አንዴ ጎንደር ነኝ ይላል አንዴ ጎጃም ነኝ ይላል አንዴ መንዝ ነው ይላል አንዴ አሪሲ ነው ይላል የለው ሌባሰው አንድ አድራሻ የለው እየቀያየረ እየዋሸ ነው የሚኖረው ያ መርጌታ ክብር ለኢየሱስ ነኝ የሚለው ይሄም ወንጀለኛ ፊቱን ተደብቆ እስልምና ላይ አይደለም የሚሰራ እንደው አደጋ ማንንም ሊያደርስበት አይችልም እንደነ ጽጌ ስጦታው እንደሌሎቹ እንደነ ምስጢሩ ጠንቋይነን ሲሉ እንደነበሩ ሰዎች ተገልጦ መመላለስ ይችላል እኛ ችግር የለብንም ታቃላችሁ እና ተደብቆ በጨለማ የሚኖር ሰው ነው እና ቀለም የዚው ላይ እዚው ቪዲዮ ላይ ሌላ ውሸት ጨምሯል ሁለታችንም ተጋባዥ ድምጻውያን ነበርናለ ከብፁዕ አቡነ ናትናኤል እንግዲህ የብፁዕ ወቅዱስ አቡነ ማትያስ ከመምጣታቸው በፊት አቃቤ መንበር የነበሩ ሊቅ ናቸው ባይዘው በጣም የታወቁ ሊቅ ነበሩ አቡነ ናትናኤል በረከታቸው ይድረሰን ዛሬ በህይወት የሉም ስለዚህ እሳቸውን ማለት ነው አሪሲ ሲል እና ወረዳ ላይ ልብ አድርጉ በዚያ ዘመን ወረዳ ላይ እንዲህ ያለ ወካል ማለት የድምጽ ወይንም ድምጽ ቀረጻ የማይታሰብ ነገር ነው ሲጀመር በዚያ ጊዜ እሱ በሚለው ዘመን እንደዚህ ቀረጻ ራሱ እንደልብ ነበር ወይ በፍጹም የማይታሰብ ነገር እኮ ነው የማይመስል ነገር ማለት ነው እና ምን ይላል ድምጻዊ ነበርኩኝ እኔም ያመርጌታው ድምጽ ይሰለባል ምን ይባላል ምናምን እያለ ያወራል እና ቀለሜ እኔም አለ እኔም የሆነ ጊዜ የሆነ ጠላ ሰጡኝ ያን ጠላ የተለየ ነገር መረረኝ እና ድምጼን ወስደውብኝ አለ ድምጼን ሰልበውብኝ መቃ መጮ ሁሉ ያ ድምጼ ቆንጆ ድምጼ ጠፍቶ ነበር አለ ጌታን ስቀበል ነው ያ ድምጼ የለቀቀኝ አለ እንግዲህ ለምን አላስወገርከውም እንዳይባል ነው መሰለኝ ጌታን ስቀበል ለቆኛል ብሏል ቀለሜ ድምጻዊ ዲያቆን ከነበረ ባይዘው ወይ አንደኛ እንትን ሰሪያ ዲያቆን እንኳን ገባሬ ሰናይ እንኳን ሆኖ ቀድሶ የሚያቀ አይመስለኝም እግዚአብሔር በሚያቀው እንደው እየተመራ ገጠር አካባቢ ያው የሚቀድስ ሲጠፋ አገልጋይ ሲጠፋ ተጨማሪ ይሆን ግጧፍ ይያስ ወይ ወንጀል ይያሳለም ወይንም ደግሞ ጥላ ይያስ ልገባ ትችላለህ ድምጻዊ ከነበር ቀለሜ እስኪ አሰማን ድምጽህን እንስማው ጌታ የከፈተልህን ድምጽ እስኪ እንስማው ማለት እፈልጋለሁ ድምጼን ሰለቡኝ አላማው ምንድነው ነው አሁን እኛ ስለ አንድ ተራ ግለሰብ ለምንድነው የምናወራው ከተባለ አንደኛ የዋሻው ታርጌት ያደረገው ቤተ ስጋ ወደሙን በዚያን ቀን ደግሞ እንዳጋጣሚ ቃሌና አማን ስለ ስጋ ወደሙ በጣም ኤግዛክጆሬት አድርገው በቃ ሲያስተምሩ ነበር እና ስጋ ወደሙ አያድንም ነው በቃ ስጋ ወደሙን ሰው እንዳይቀበል ማድረግ ነው ይሄ ታርጌቱ የሰይጣን ነው ሰው ወደ ስጋ ወደሙ የግለሰብ አይደለም የክርስቶስ ስጋና ደም ነው እኛ የምንቀበለው ህይወት የምናገኝበት መለኮት የተዋሃደው ነፍስ የተለየው ስጋና ደም እንጂ ስለ ኃጢያታችን የተቆረሰ ስጋ ነው ሰው ያን የአይሁዳዊነት ነው ባይዘው የዮሐንስ ወንጌል ላይ የሰውን ስጋ እንዴት እንበላለን እንዳሉት ማለት ነው ስለዚህ ስጋ ወደሙን ሰው እንዳይቀበለው ማድረግ ነው አያችሁ ስለዚህ ስጋ ወደሙ ለግለሰብ አይሰጥም ማለት በግል ስጋ ወደሙ አይዘጋጅም ካንዱ ጻይል ካንዱ ህብስት ማለትም ያ ህብስቱ ወደ እውነተኛ ስጋ ወይኑ ወደ እውነተኛ ደም
ተለውጦ ማለትም እውነተኛ ስጋ ሆኖ ማለት ነው ሆኖ ነው የምንመገበው አማናዊ ስጋ አማናዊ ደም ሆኖ ነው የምንቀበለው ስለዚህ ያንን አንዱን ካንዱ የምንመገብነን ነው እንጂ የተለያየ ሰው ስለዚህ ሊሞት የሚችለው ብዙ እንዳለ ሰው የቆረበው በሙሉ ነው ሊሞት የሚችለው ሁለተኛ ደሙን ቢሆን በአንድ ጽዋ ነው ደሙን የምንቀበለው እንጂ የእያንዳንዱ ደሙን መጠጫ የሆነ ስኒ ይዞ አይደለም የሚቀርበው ወይንም ደግሞ ብርጭቆ ይዞ አይደለም የሚቀርበው በአንዱ እርፈ መስቀል ካንዱ ጽዋ በአንዱ እርፈ መስቀል ነው የምንቀበለው እና የነውረኝነቱ ጥግ በክርስቶስ ላይ ነው ያዋሸው በቤተ ክርስቲያን ላይ ነው ያዋሸው በሊቃውንቱ ላይ ካህናቱን ለማስጠላት ብሎ ነው ይሄንን ያደረገው ፎከሱ እሱ ስለነበረ ያ ውሸቱ ተጋልጧል አበበ ጉልላት አልሞተም ካላችሁ ማስረጃ ይዛችሁ ነው ሲል ነበር እኛ አበበ ጉልላት በህይወት ይኑር አይኑር አበበ ጉልላት የሚባል ሰው ይኑር ራሱ ክሬት ያደረገው ሰው ይሁን በህይወት ባይዘው ካለ ማምጣት ያለበት እሱ ነው ደግሞ ይዞት ሲመጣ በስጋው ደግሞ እንደሞተ ማስረጃ ጨምሮ ይዞ ይምጣ ይሄንን ማድረግ አለበት በህግ ራሱ መጠየቅ አለበት ለምን ቤተክርስቲያን ሰው ገላለች ነው ያለው ግለሰብ አይደለም ኢዮብ ወይንም ተሙ ወይንም ቀሲስ ዲበኩሉ አይደለም የታሙት ቤተክርስቲያን ውስጥ ነው ይሄ ተደረገ ያለው እና እውነት ለመናገር ሰውየው ኖሮ ራሱ ተቀስፎ ሞቶ ከሆነ የሚያስቀስፍ ነገር አድርጓል ቀለሜ እንዳለው ማለት ነው ምን ከተማ ስመጣ እንዳንተ ነው መሆን የምፈልገው ማለት ዛት ሚንስ ምን ማለት ወንጌል መስክርልታለው ከተማ ስገባ እንዳንተ ነው መሆን ብሏል አለ ይሄ ማለት ያ ዲያቆን በቀለሜ ንግግር እውነት ከነበረ ማለት ነው ጴንጤ ሆና ነው መሆነው ብሏል እያለ ነው ኦኬ ጴንጤ ሆኖ ይቀድስ ነበር ካለን ያ ነገር በራሱ ምን ሊሆን ይችላል ሊያስቀስፈው ይችላል ለምን ስጋውና ደሙ መታሰቢያ ነው ህይወት አይደለም ይሄ ምንም ማለት አይደለም ዳቦ ነው ቂጣ ነው ብሎ የሚያምን ጴንጤ ሆኖ ከቀደሰ ስጋው ደግሞ ቅዱስ ጳውሎስ እንደነገረን ማንንም የጌታን ስጋና ደም ሳይገባው ወይም ሳይገባው ይቀበል የጌታ ስጋና ደም እዳ አለበት ፍርድን ይቀበላል ለራሱ ስለሚል ያ ስጋው ደሙ በሚገባ ሆነው ኃጢያተኛ ነኝ ብለው ከኃጢያታቸው ለመንጻት ለመዳን ለመፈወስ በደለኛ ነኝ ይሄ ግን ስጋውና ደሙ የጌታዬ ስጋና ደም ነው ብሎ በንሳው ነው ራሱን በማዋረድ ላልተቀበለው ሰው በልአ ደይኖ ወመቅሰፍቶ መቅሰፍትንና እዳን ይበላል ብሎ ቅዱስ ጳውሎስ እንደተናገረ ሊገለው ይችላል ምክንያቱም የጌታ ስጋና ደም ፈራጅ ነው ይፈርዳል ነገር ግን በእምነቱ ነው በእምነት ሆነው ለሚቀበሉት ግን ህይወትን የሚሰጥ ደህንነትን የሚሰጥ የሚፈውስ እንደ የፈለገው ነገር እንኳን ቢሆን መርዝ እንኳን ቢኖርበት ስጋው ያንን ነገር የሚሽር ነው የኃጢያትን እሳት የሚያጠፋ ነው የኃጢያትን ብዛት የሚሸፍን ነው ስጋውና ደሙ ስለዚህ ባለማመን ለሚቀበሉ እንጂ በማመን ለሚቀበሉት ህይወት ሰጪ መሆኑን መረዳት አለባችሁ ምእመናን ስለዚህ ቀለሜ ነጭ ውሸት ነው ዋሸው በቃ ምንም እንደው ግትልትል ውሸቱን አግተልትሎ ዋሸ ቪዲዮውን አስጠፋ እኛ ግን ሪከርድ አድርገናል በህግ እንጠይቃለን ወደፊት ግን ባይዘው ተነሳስቻለሁ እኔ ራሴ እንዴ የሰው ሁሉ ያለ የሚዋሸው ወርቋል ሆነው ማባለት ጹል ላይ ያባለት ጹል ሰው ገደሉ ብሎ እኮ ከተናገረ ይሄንን ደግሞ ዳይጸ ልሳን ነው አክሊል ገብቶ እንትን ሲለው አይ ዳይጸ ልሳን ነው ካለ ወር አልሞላው እና ቀለሜ የዋስንት ዘመን ሆነው በውሸት የሚያሳዝነው እዛ ውስጥ አብረው ይሄንን ሰውዬ በቤተ ክርስቲያንን ስደብልን ደስ ይለናል እንደው ኦርቶዶክስ ስትሳደብ እንደው አጥንታችንም ስጋችንም ሁሉ ነገር ይደሰታል የሚሉ ሰዎች አሉ ጥላቻ ያለባቸው ከጥላቻው ውጡና በትምህርት መሞገት ትችላላችሁ ለማለት ነው እግዚአብሔር ይስጥልኝ ታሙ ቃልዮት ያሰማልን ቀሲስ ዲበኩሉ ቀደም ቤቱ ሪፖርት ስለነበረ የታሉ ምትሉ ኮሜንቶች ሪፖርት ተደርገው ምን ይሁን በሌላ ስልክ ገብቼ ነው ያስተካከልኩት ያ ነው እግዚአብሔር ያክብርልን ቀሲስ ዲበኩሉ
እቺ ታች ላይ የሚያወጣ ሀና ልብስ ቤት የሚለው በዱባይ የምትኖር እህታችን ናት። ከእስልምና ወደ ክርስትና የመጣች ልጅ ናት። እሷንም ተዋውቋት። ዘማሪ ፋንቲሽ፣ ዲያቆን ዳዊት፣ ኢዮብዬ፣ ቀሲስ ዲበኩሉ ዌልካም በሏት። ከዛ ወደዛ ሐሳብ እንሄዳለን። እሺ ሃናን እንኳን እግዚአብሔር በታላቅ ምሕረቱ ወደ እቅፉ ወደ አካሉ ጨመረሽ። እንኳን የቤተ ክርስቲያን አካል ሆንሽ። እንኳን መድኃኒዓለም ረዳሽ። ከዚያ ቤት መውጣት ጭንቅ ነው በሁለት መንገድ። አንደኛ እኛ አልሰራንም፣ እስልምና ላይ እውነት ለመናገር አልተሰራም። እኔ በበቂ ሁኔታ ተሰርቷል። እንደው አሁን ነው እንደዚህ ጭራሽ ይኸው እና በቀጣይ ዘመናት እስልምና ላይ በጣም መሰራት አለበት። ብዙ ነፍሳትን ማዳን እንዳለብን ይሰማኛል። ሁላችሁም አንቡ። ሌላው ላይ ፕሮቴስታንቱ ላይ የምሰሩ ሰዎች እዚህም ላይ ጥያቄ ለሚነሳው በደንብ አሁን እየተሰራ ስለሆነ በደንብ መሰራት አለበት። ይቺ ነፍስ ግን ድናለች። እግዚአብሔር ረድቷት መጣለች። ሃናን እግዚአብሔር ይጠብቅሽ። በጣም ትልቅ ዋጋ ለክርስትና ከፍለሽ እንደመጣሽ ይሰማኛል። ምክንያቱም ከእምነት ያፈነገጠን ግደሉት ይላል። እዚህ ምንድነው አይ ስሙ እየጠፋብኝ ምን አልመራ ነበረ እንትን ምንድነው በልጋል መራም ነው ምናምን የሚል መጽሐፍ አለና ነው ቀሲስ አልበቀራህ ነው አዎ እንደዚያ የሚል ነውና ከባድ ነው። በጣም እውነት ለመናገር ብዙ ሙስሊሞች ፈርተው ነው ወደ ክርስትና መምጣት። ምክንያቱም በጉልበት የተያዘ ነው። በጉልበት ከሄዳችሁ ትገደላላችሁ የሚል ስለሆነ እንደዚህ ያለ አዋጅ ስላላቸው ይቺ ነፍስ ግን እውነት እግዚአብሔር ክርስቶስን በክርስቶስ አምኜ ስጋውን በልቼ ደሙን ጠጥቼ የዘላለም ሕይወት አግኝቼ ከእርሱ ጋራ ብኖር ይሻለኛል ከእምነት ውጭ ሆኜ ከምጣል ብላ አምልጣ የመጣች ነፍስ ናትና እንኳን እግዚአብሔር ረዳሽ። ባለ ትዳር ከሆንሽ ትዳርሽን እግዚአብሔር ይባርክ። ካልሆንሽ ደግሞ በቅዱስ ቁርባን በስጋው ደሙ ሕይወትሽ የሚባረክበት ጥሩ ትዳር የምትይዥበት ልጆችን በእምነት በሃይማኖት የምታሳድግበት ዘመን እንዲሆንልሽ የአምላካችን መልካም ፈቃድ ይሁን። ከወንሽ ነን። በሚያስፈልግሽ ነገር እኛንም መጠየቅ ትችያለሽ። እንኳን እግዚአብሔር ረዳሽ። እርሷን በማስተማር እንደነ ክርስቶፎሮስ ያላችሁ እንደነ ጳላዲዮስ የምትደክሙ ወንድሞቻችን እግዚአብሔር ዘመናችሁን ይባርክ። በእውነት ይሄ የነፍስ አድን ጥሪ ነው። ይሄ አምቡላንስ ማለት ነው። 911 እዚህ ሀገር ኢመርጀንሲ ኮል እውነት ለመናገር ለማያምኑ ሰዎች እኛ ኢመርጀንሲ የአደጋ ጊዜ እሳት ሲነሳ ቶሎ ፈጥነው ለማጥፋት የሚሯሯጡ የእሳት አደጋ ሰራተኞች አሉ። እኔ ሁላችን ኦርቶዶክሳውያን የእሳት አደጋ የገሃነም እሳት አደጋ የተጋረጠባቸውን ነፍሳትን ለማዳን ሩጠን መድረስ ያለብን ሰዎች እንደሆንን ተረድተን እስልምናው ላይ በደንብ ልንሰራ ይገባል ለማለት ነው። ሃናን እግዚአብሔር ይጠብቅሽ፣ ዘመንሽ ይባረክ፣ በሃይማኖት ያጽናሽ። ደግሞ የተጠራሽለትን የተከተልሽውን ክርስቶስን አምነሽ በመንግስቱ በእቅፉ የምትኖሪበት ዘመን እግዚአብሔር ያድልሽ። ዘመንሽ ለበረከት ይሁን። በጣም ደስ ብሎናል። በጣም ደስታችን ፍጹም ነው። ተሙ እግዚአብሔር ይስጥልኝ። ሃናኒ በዚሁ ተናገሪና ወደ ውይይታችን እንቀጥላለን። እውነት ለመናገር ቃላት ያንሰኛል። በጣም ነው ማመሰግነው። እኔ ይሄ ክብር ሁሉ ይገባኛል እንዳልልም እንግዲህ ፍቃዱ ሆኖ ያው አዲስ ነኝ ለእናንተም አዲስ ነኝ ስል ያው እንደ ኢትዮጵያዊ ታውቃቸዋለሁ። ነገር ግን በዚህ መንገድ ገና ነኝና የእውነት ቃል ያንሰኛል። በጣም ፍርሃት ላይ ነበርኩ መጀመሪያ። ምክንያቱም እኔ እንጃ ያው አዲስ ሰው ሃይማኖቱን ለቆ ወደ ሌላ ሲመጣ ብዙ ፍርሃቶች አሉት። እኔ እንደውም ጎበዝ ነኝ ብዬ አስባለሁ ደፍሬ ራሱ እንደዚህ መውጣቴ። ግን በእኔ ፍቃድ አይደለም፣ በእኔ ፍቃድ ሳይሆን በሱ ፍቃድ ነውና የእውነት በጣም ደስ ነው ያለኝ። እናንተንም ከልብ አመሰግናለሁ። ቃላት ያጥረኛል። በጣም ነው ማመሰግን የእውነት አበረታታችሁኝ። ብዙ ሰው ከጎኔ ስለሆናችሁ አይዞሽ ማለት በራሱ ትልቅ እንትን አለውና በጣም ከልብ አመሰግናለሁ። በአዲስ መንገድና አንድ ሰው ትልቅ ሆኖ የሚያቀው እኔ አዲስ ነኝ፣ አሁን ለፈጣሪም አዲስ ነኝ። ምክንያቱም የማላቀውን አዲስን አምላኬን ነው ያወቅኩት ያለሁትና የእውነት እኔ እንጃ ቃላት ሁሉ ያጥረኛል። በጣም ነው ደስ ያለኝ። እናንተንም ከልብ ነው ማመሰግነው።
እግዚአብሔር ያክብርሽ እህት ዓለም። ኦርቶዶክሳውያን ሐናን ፎሎ በማድረግ እና ደግሞ በሚያጋጥማት ነገር ደግሞ ፍቅር በመግለጽ እንወድሻለን በማለት ፍቅራችንን እንግለጥላት። መልካም ቆይታ። ዲያቆን ይቀጥሉ፣ ዲያቆን ዳዊት። ከዛ ወደ ውይይታችን እንሄዳለን። ወይ ክርስቶፎር እንግዲህ ቀስ ይፍቱኝ ባርኩኝ ብያለሁ። እሳቸው እንግዲህ ሁሉንም ብለውታል። አዲስ ህይወት ነው ጀመርሽውና እግዚአብሔር ያጽናሽ። ቀላል አይደለም። በተለይ ከዘመዶች ከቤተሰብ እንደ አብርሃም ተለይቶ እውነታን ፈልጎ መምጣት ቀላል አይደለም። ብዙ መስዋዕትነት ያስከፍላል። ግን መጽናትም ያስፈልጋል። ሁላችንም እንግዲህ ከጎንሽ ነን። ምንም አይነት ጥያቄ ቢኖርሽ እዚህም ብዙ ወንድሞች ስላሉ እህቶችም አሉ። እንግዲህ ያለሽን ጥያቄ የሚያስፈልገውንም ትምህርት ተስፋ አድርጋለሁ እነ ተመስገን ኢዮባም ትምህርቱንም እየሰጡሽ ስለሆነ እንድታድጊ ነው። ክርስትና እድገት ስለሆነ አንዴ ደግሞ ወደ ኦርቶዶክስ መጥቻለሁ ብሎ ቁጭ ማለት ሳይሆን ያው በትምህርትም እያደገን በመንፈሳዊ ህይወትም እያደገን ወደ እግዚአብሔር ያለንን ሪሌሽንሺፕ ማሳደግ አለብንና እንግዲህ እግዚአብሔር ያጽናሽ ለማለት ነው። ተባረኩልኝ ዲያቆን ዳዊትዬ። ክርስቶፎር ይቀጥሉ። የኔ ድምጽ መሰለኝ የማይሰማው። ክርስቶፎር እሰማለሁ። ዲያቆን አንተ ይሰማል። ተሙ ክርስቶፈር አልተመቸው ይሆናል። በቃ ፋንቱዬ፣ ዘማሪት ፋንቱ ብዙዎች የምታበረታታ ድንቅ እናት ናት። በተለይ ከፕሮቴስታንት የመጣ ልጆችም ሁላችንንም እየደወለች እያበረታታችን ያለች እናት ናት። እግዚአብሔር ይመስገን። እኛ ጥቂቱ የገባን ነገርን በብርቱ ደግሞ እያበረቱንና እያሳወቁን ያሉ በኦርቶዶክስ ቤት የቆዩ አባቶች እናቶቻችን እየነገሩን ነውና ፋንቱዬም ዌልካም በያት ሐናን እናቴ። አባቴ ይፍቱኝ አባታችን ያው እኔ መምህራን ስላሉ እነሱ ብዙ ነገር ተናግረዋል። እግዚአብሔር አምላክ እንግዲህ ሲፈቅድ ነው ሁሉ ነገር የሚሆነው። ፊተኞቹ ኋለኞች ይሆናሉ ነው የሚለውና ኋለኞቹ ደግሞ ፊተኞቹ ይሆናሉና የተፈቀደለት እንግዲህ እግዚአብሔር የፈቀደለት ወደዚህ ይመጣል። እግዚአብሔር ስለፈቀደልሽ ለምድራዊ ሳይሆን ለሰማያዊው ሙሽርነት እግዚአብሔር ስለፈቀደልሽ ስለታጨሽ እግዚአብሔር የተመሰገነ ይሁን። እግዚአብሔር በቤቱ ያጽናሽ። የቅዱሳን አምላክ አይሌ ይችላል። አሜን እናቴ ፋንቱዬ። ኢዮባ ዌልካም በላትና ወደ ውይይታችን እንሄዳለን። ቀሲስ ይፍቱኝ ባርኩኝ። እንኳን ደህና መጣሻና እግዚአብሔር በቤቱ ያጽናሽ። ደስ ብሎናል በጣም እና በርቺ። ጥያቄ ምንም ሲኖርሽ እንደዚህ የመጣሽ ጠይቂ እና እግዚአብሔር ካንቺ ጋር ይሁን። አሜን አሜን። እግዚአብሔር ይመስገን። በነገራችን ላይ ሳያውቋት ድንገት ኦርቶዶክስ ቤት ውስጥ ላሉ ሰዎች አላውቅም ምን አይነት ስሜት እንደሚሰማቸው ተወልዶ ላደጉ ሰዎች። እኛ ግን ከሌላ ቤተ እምነት ግን የምንመጣ ሰዎች ግን ኦርቶዶክስን እያወቅናት በመጣን ቁጥር በቃ ደስ የምትል ቤተ እምነት ናት። ሳላውቅ ለሰደብኳት ራሱ ይጸጸተኛል። ሁሌ ነው ንስሐ መገባውና እውነት ኦርቶዶክሳውያን ሳታቁ ቤተክርስቲያንን በደንብ ሳትረዱ ወደ ሌላ ቤተ እምነት ከመሄድ ይልቅ ቤተክርስቲያን ምንድነው የምታስተምረው፣ ነገረ ድህነቷ ላይ ምንድነው ያለው፣ ቤተክርስቲያንንስ ማን የተከላት ብላችሁ የምር ማለት ነው ወንድሞችንም ደግሞ ቤተክርስቲያን ሄዳችሁ አባቶችንም በመጠየቅ ተምራችሁ ቤተ እምነታችሁን ብትጠብቁ መልካም ነው ብዬ አስባለሁ። ለምን ቢባል እኔ ኦርቶዶክስ ከሆንኩኝ በኋላ ያገኘሁትን ሰላም እኔ ነኝ የማውቀው። ድሮ ከሰው ጋር ግብግብ ውስጥ ነው መገባው፣ እል ውስጥ ነው መገባው። አሁን ግን ስጋ ደሙ ያረጋጋል እና ደግሞ ወደ ቅዱስ ቁርባንም ለመቅረብ ደግሞ ከአባቶች ጋር በመነጋገር እምነታችሁን ብታውቁ እላለሁ። ወደ ውይይታችን እንሂድ። ልክ ቀሲስ ዲበኩሉ ያጋለጡትን ሰው ሰምታችኋልና ያም የተጋለጠው ሰው አልሞተም
አልተመረዘም ወይ ዲያቆኔ? ቀደም ጠርተኝ ይሆን ዞር ብዬ ነበርና ስልከቶብኝ ሰላም ልበል መሰለኝ። አዎ አባቴ። እሺ ይቅርታ በጣም ቀሲስ ቡራኪ በደረሰኝ ባርኩኝ ፍቱኝ። ሰላም ብያለሁ ሁላችሁንም። ቀሲስ ኢዮብ፣ ተሜ፣ ሃናን እህታችን፣ ዶክተር እናታችን ፋንትሽ፣ ዲያቆን ዳዊት ሁላችሁንም ከስር ያላችሁ ወንድሞቻችን ሰላም ብያለሁ። እህታችን ሃናን እንኳን ደህና መጣሽ። ያው ቤትሽ ባልገባም አይቻለሁ ቤትሽም እንዳጋጣሚ ሳልፍ እና እጅግ በጣም ደስተኛ ነኝ። ያው መበርታት መጠንከር ይጠበቅብሻል። አይ ቲንክ አንድ ቀንም ጥያቄ የጠየቁሽ እዛው አካባቢ ያሉ እህቶች አስገብተውሽ ጥሩ እየመለሽ አይቼ ነበርና አይኔ ራሱ ክርስትናን እንምጠላ እንደዛ አይነት ሰው ነበርኩኝ ይሆናል በየም ያን ያህል አላሰብኩም ነበር። ብዙም ስታገል ነበር እያልሽ ስትመልሽ አይቻለሁና ባንቺ እግዚአብሔር ይመስገን እናግዝሻለን። ጥያቄዎች ካሉ ቅድም ኢዮባ ሌሎችም ቀሲስም ሌሎችም ወንድሞቻችን እንዳሉት እናግዝሻለን። መበርታት መጠንከር ይጠበቅብሻል። ያው ብዙ ጊዜ ወደ ህይወት ሲመጣ ብዙ አይነት መከራ ፈተና ሊመጣ ይችላል፣ ግን መጠንከር ያስፈልጋል እና ብቻሽን አይደለሽም። ወንድሞች፣ አባቶች፣ እህቶች፣ እናቶች አሉሽ። እሺ ስለዚህ በተቻለ መጠን እናግዝሻለን። በርቺ፣ ጠንክሪ። እንኳን ደህና መጣሽ። እግዚአብሔር ይመስገን ስለሁሉም። ይሄንን ለማለት ነው። ተሙ ግን ቅድም ስታነሱት የነበረውን የዛ ሰውዬ ምን አንስታችሁት ከሆነ አላቅም አባቱ አበበ ነውና ምናልባት አያቱ ጉልላት ከሆነ እሱን እንዳይሆን ይዞ የመጣው የሚል ነገር ትናንት ጀምሮ በውስጥም ከፋንትሽ ጋር እንዳጋጣሚ ተደዋውለን ስላት ነበርና እንግዲህ ኤርሚያስ አበበ አይደለም የሚባለው እና ጉልላት ከሆነ ምናልባት አያቱ ያንን እንዳይሆን ይዞ የመጣውና እሱንም ቼክ ማድረጉ መልካም ነው ብያስባለሁ። እኔ ከዛ ውጭ ግን ቀደም በቃ ሙሉን ነገር ስላነሳችሁት ለምሳሌ ቅዱስ ሥጋና ክቡር ደሙ ስንቀበል እንደዚህ እንደው ለየብቻም አይደለም፣ ቀሳውስቱን ብቻ ቀዳሾቹ ብቻም አይደለም የሚቀበሉት፣ ብቻ ብዙ ነገር ያስብላል እና ፕላስ ደግሞ እኔ ምን ሰማሁኝ እንግዲህ ተሳስቼ ከሆነ ታርሙኛላችሁ። ከሰማሁት ግን ከ10 ዓመት በፊት አለ ተብሏል። ተሜ እውነት ነው? የድርጊት የተፈጸመው 10 ዓመት በፊት ነው? አይ 9 ዓመት እኔ ገረመኝ። ከ9 ዓመት በኋላ እና ታዲያን ያል ወንድም የደወለ ከዛ ደግሞ ያ እንባ 9 ዓመት ሙሉ ተጠራቅሞ የቆየ የእንባ ጎርፍ ነው እንዴ? ምንድነው ነገር? እኮ ምን ግልጽ አይደለም። አሁን እኮ ማለት እኔ በቃ ኦሬዲ አክት እኮ ያደረገ የነበረው ኦሬዲ በቃ እንዳው እዛው በዛ ቅጽበት እየሰማ እንዳይደለም እየሰማ እንደሆነ ምናምን ነው እንግዲህ ተረዳውት የነበረው። ሙሉን ባልከታተለውም አክት ሲያደርግ የነበረው ግን እንደዛ ነበርና እኔ እንደዚህ ያለ ብቻ ምንድነው የሚባለው መዋረድ በዘራቸው አይድረስ እንደተባለ ይሆናልና ብቻ እግዚአብሔር ከዚህም በላይ በነገራችን ላይ ደጋግሞ ያጋልጠዋል። ግን እኔ እንደው መመክረው እንደ አንድ ታናሽ ሰው በእንደዚህ አይነት መንገድ ጥቂት ሊያታልል ይችላል። ግን እግዚአብሔር ልክ ጳውሎስን የመውጊያውን ብረት ብትቃወም በአንተ ይብስብሃል እንዳለው እግዚአብሔር እንደዚህ ምልክት ያሳይና መጨረሻ ላይ ምናልባት ይሄ ሰው የሚሰራው ስራም ከባድ ስለሆነ እኔ ዲዳ እንዳይሆን እፈራለሁ። ቅዱስ ዳዊትም ይናገራል በመዝሙሩ በጻድቅ ላይ በትዕቢት በመናቅም በድፍረትም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላልና ምን እስኪሆን ነው ይሄ ወንድም ንስሐ የማይገባው? ምን እስኪሆን ነው ልብ የማይገዛው? ለምንድነው አስተምሮ ላይ ያወራ ችግር የለውም፣ ግን በዚህ ልክ ውሸት በዚህ ልክ መጽሐፍትን መቆነጻጸል ግን እጅግ በጣም እኔ ከባድ ነውና ከአንዴም 2-3 ከዛም በላይ በተከታታይ በጣም የውሸት ግትልትል በዛ እና እግዚአብሔር ልብ ይስጠው። እኛ ሱነቱን እንወደዋለን፣ እንደዚህ አይነቱን ስራውን ነው የማንወደው። ዲያብሎሳዊ ፍጹም ዲያብሎሳዊ ስራ ስለሆነ እና እግዚአብሔር ይማረው ብቻ አይዶን ምን ማለት እንደሚቻል እግዚአብሔር ስሊታሙ ቃልዮት ያሰማልን። ክርስቶፎር ይቅርታ ዶክተርዬ ምንም ሳታወሪ ዝም አልኩሽ። ዶክተርዬ ቀጥይ። ሁሉም ተብሏል። እህታችንን ብቻ እንኳን እግዚአብሔር ረዳሽ ልበላት ብዬ ነው። መጨረሻውን እንግዲህ ጥምቀትሽን እንድናይ ያድርገን። አንቺንም ለዛ ቀን ያብቃሽ። ብዙውን ጊዜሽን ያው ማንበብ ላይ ብታሳልፊና ጥያቄም ሲኖርሽ ብቻ እየገባሽ ቲክቶክ ላይ ብትጠይቂ አሪፍ ነው ብዬ እላለሁ። እንዲሁም ትምህርቶች ሲኖሩ እነፎይም ሌሎችም ወንድሞች ሲከፍቱም እየገባሽ መማር፣ ከዛ ውጪ እንደዚህ ሌሎች ንጽጽር ቤቶች ምናምን ባታዘወትሪ እላለሁ። ይሄ ያው እህታዊ ምክሬ ነው። እግዚአብሔር እንግዲህ ለክቡር ጥምቀት ቀንሽ ያብቃሽ። ለምሮት ይበርች። ቀጥሉ። ተሙ ሰው ካለ አስገባለሁ የሚወያይ ተገ መልካም ኢዮብ ቅድም የጀመርከው ሐሳብ ላይ ሰው ጥራና
እንቀጥል። ልጁም ካለ የደበረው ሰው ራሱ ነው። ልጁ የለምና ሌላ ሰው እየገባ ይቀጥሉ። እሺ ፕሮቴስታንቶች ጥያቄ ካላችሁ ነው የምንለው። አሁን ይሄ ከክርክር ከጭቅጭቅ ውጪ በማማር ላይ ያተኮረ ቅድም ሁለት ልጆች ደስ የሚሉ ልጆች ነበሩ በጨዋነት ሲማሩ የነበሩ ከናንተ ጋር እንቀጥላለን። ግን እኔም ብዙ ደቂቃ የለኝም። ቀሲስዬ ወይ ማታ ላይ እንክፈት። አይ እኔም ልልህ ነበር አሁን ኦሬዲ እየደረስኩ ነው ወደ ቤተ ክርስቲያን ማለት ነው እና አስተጋባብኝ በጣም ይቅርታ ወደ ቤተ ክርስቲያን እና ለማንኛውም እህታችንን በርቻ ይዞሽ ጠንክሪ አንብቢ መጻሕፍት ሌሎቻችሁም ከጎኗ ሆኑ አበረታቷት። ሌላ አዲስ ቤተሰብ ነው የምታፈራው ይችልሽ አብርሃም ከካራን እንደወጣው አይነት አወጣጥ ነው የወጣችው እና ከእስልምና የሚመጡ ሰዎች አብዛኛው እንግዲህ ወይንም ከክርስትና ወደ እስልምና ሄዳ ተመልሳ የመጣች ከሆነ ችግር ላይኖርባት ይችላል ብዙ ግን እንደው ከመጀመሪያውም ከእስልምና ከሆነ የመጣችው አዲስ ፋሚሊ ነው የሚኖራት አዲስ ቤተሰብ ነው የሚኖራት እና ከጎኗ በጣም በተለየ ሁኔታ እገዛ ትፈልጋለችና ልጃችንን እንድታግዟት ከጎኗ እንድትቆሙ ማሳሰብ ፈልጋለሁ። የቀለም የጉዳይ ግን በቀላሉ የሚቆም አይደለም ይሄ ይቀጥላል በጣም ነው የሚቀጥለው እንጂ እንዴ ምክንያቱም ወይ ይቅርታ እንኳን አልጠየቀም አሁን ደግሞ አበበ ጉልላት ሞቷል አፋልጉኝ እያለ ነው ማምጣት አለበት እንደተባለው አያቱ አባቱ ከሆኑ በነገራችን ላይ ልጅ ወንድሜ ነው ያለው ችግሩ ደግሞ እና እኔም እያሰብኩ ነበር አባቱ ይሆን እንዴት አበበ ይሄ አበበ ጉልላት የሚባለው ሰውዬ ካለ አደጋ ውስጥ ነው ባይዘው ቤተሰቡ ራሱ ካለ ይመጣል ብዬ ተስፋ አደርጋለሁ ቤተሰቡ ራሱ ኧረ ልጃችን እንደዚህ ባለ ነገር ሳይሆን የሞተው ከሞተ ማለት ነው ካለ አልሞትኩም አለው ይላል ከሞተ ግን ቤተሰቡ ልጃችን በዚህ አልሞተም ይላል አይ በዚህ ነው የሞተ ካለ ኤቪደንስ እንፈልጋለን ማስረጃ እንፈልጋለን ይቅርታ ስለዚህ ይሄ ጉዳይ ወደ ህግ ከሄደ መውጫ የለውም ባይዘው መውጫ በፍጹም ዝም ብሎ ከዚህ በኋላ በግምት በመሰለኝና በደሳለኝ ማውራት መቆም አለበት እኔ ለፕሮቴስታንቶች እምነግራቸው ይሄንን ነው ውሸታችሁን በተለይ እንደ ቀለም ያሉ ጤናማ የሆኑትን አይደለም እንደ ቀለም ያሉትን ከጎንና ከጎን ሆነው ያጨበጨቡ አይዞ ዋሽልን በርታልን ኢየሱስ ወይ ውሸት ጨምርለት ይያሉ የሚጸልዩለትን ሰዎች ልብ ይስጣችሁ መድኃኒዓለም በቤተ ክርስቲያን ላይ ለምታደርጉት ነገር ለአመጣችሁ እግዚአብሔር የእውነት ለመናገር የንስሐ እድል ይስጣችሁ ከጥፋት መድኃኒዓለም ይሰውራችሁ ከጎኑ ቁማችሁ ውሸትን የምታበረታቱ ሰዎች እኔ ምህረት ይስጣችሁ ማለት ፈልጋለሁ የምታረጉት ነገር ትክክል አይደለም በትምህርት የትምህርት ልዩነት አለን በትምህርት መሞገት እየቻላችሁ በውሸት በህይወት ያለን የሌላን ሰው ድምጽ አምጥታችሁ የሱ ነው ብላችሁ ፖለቲከኞች እንኳን ይሄንን አያረጉም እግዚአብሔር በሚያውቀው ፖለቲከኞች ሙስሊሞች አያረጉም ይሄንን እና የፕሮቴስታንቱ እብደት እኔ በጣም ጣራ እየነካ ስለሆነ እባካችሁ ጤነኛ ልጆችን እያሰብን እንደው አንደበታችንን እንገታለን እንደው ሁሉንም በጅምላ እንዳንናገር ግን አብዛኞቻችሁ እኔ እሱ ጋር በትምህርት ላይ የሚያወሩት ልጆች ላይ የሉም ባይዘው ፕሮቴስታንቱ በትምህርት የሚያወሩትን ከኛ ጋር የሚነጋገሩት ልጆችን አይከታተልም የሚከታተለው የሚሳደቡትን ነው እንደ ቀለሚ ያሉትን ቁጭ ብለው ስድብ የሚጠጡ ማለት ነው ደስ የሚላቸው በቃ ኦርቶዶክስ ስትሰደብ ውስጣቸው በጣም ሐሴት የሚያረጉ ፕሮቴስታንቶችን እናያለን ይሄንን ሰውዬ ሳይታመም ታመምኩ ብሎ ገንዘብ ሰበሰበ አሁን ደግሞ ሌላ አለቀ ያመቶ ምናምን ሺህ የተለመነው ዶላር አለቀ አይሰራም ቁጭ ብሎ እንደመበለት በቃ ሐሜት ሲያማ የሚውል ሰው ነው ሰርተ ብላ በሉት ሰርተ ብላ
እስከመቼ ድረስ በውሸት አንተን ስንቀልብ እንኖራለን? እስኪ ስራ የምትኖርበት ሀገር ስራ ያለበት ነው። ምን እንደው እግዚአብሔር ያንተን እድል ለኛ በሰጠን በሉት። ይህ ስራ ይውጣና ጤነኛ ነው ታሞ ያቅም ይሄው የታመመ ሰው እኮ ቶኑ ድምጹ ይለያል እኮ ሳይታመም አሁን በጣም ችግር ውስጥ ነኝ እንደው እያለ ማውራት አልችልም ዶክተር ኢመርጀንሲ ውስጥ ነኝ ምናምን ይል ነበር። አንድም ቀን የሕክምና ማስረጃ አላሳየም። ውሸቱ ነው። ገንዘብ በምን አይነት መንገድ ልለምን የሚል ሰው ስለሆነ እባካችሁ ገንዘባችሁን ተጠቀሙበት፣ ድሆች ላይ አውሉት፣ አሳድሩት። እና ይሄንን ነው ማለት የምፈልገው። እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ዋሉ። እሺ ቃል ህይወት ያሰማልን። ቀሲስ ሰላም ዋሉ። ዶክተር በኋላ ብንከፍተስ እነ ዳዊት የሚሉት ነገር ካለ ለነ ዳዊት እድል እንስጥና ከተመቸ በኋላ ከተመቸ ግን እነ ዲያቆን ካሉ ማስገቡ የሚሉ ሰዎች ነበሩና እነሱ ጋር ክርስቶፎርና ዲያቆን ካሉ ቀጥሉ። የሚመቻችሁ ከሆነ እኔ የሄድኩኝ እንዲህ ሚዩት አድርጌ ቀጥላለሁ። አስገቢላቸው ዶክተር ናችሁ ዲያቆን ላስገባቸው። እኔም ያው ከስራ ጋር ስለሆነ ምናልባት ዲያቆን ክርስቶፎሮስ አለ አለሁኝ፣ ግን ካልተጋገዝን እኔም ኮምፒውተር ላይ አንዳንድ ነገር እየሰራው ነው። እሺ ያው በከፊል እናደርጋለን፣ ችግር የለውም። እሺ አስገቡ። በቃ ተተም እየተንሽ እንትን እስከምትል ካልሆነ እንትን ነው ችግር የለም። ጊዜ አንድ ጊዜ እሺ ዶክተርዬ አስገቢ። በቃ ሰው ቅድም ልክ የነበረው ጆሲያ የሚለው ልጅ ላክ ተደጋጋሚ ያስገቡኝ ያልክ ስለነበር ድንገት አስቸኳይ ከሆነ አንተን ብቻ ይዩና ይዝጉ። ጆሲያ ያው አንድ ጽፏልሽ። በቃ እሱን እንትን በልና እንጨርሳለን። ጆሲያ ገብቷል። በቃ ከሁለት አንዳችሁ ተቀበሉት። እሺ ወይ ክርስቶፎሮስ ቀጥል። አይ እንድትቀጥል ነው ዲያቆን ቀጥል። እሺ ይቅርታ ዶክተር፣ ቶፒኩ ስለ አማላጅነት ነው አይደለ? ካረሳት ቅድም የቅዱሳን ምልጃ ላይ ነበር የምናወራው። ምናልባት አሁን እሱ እሺ ሰላም ጆሲዋ ነው አለ ወንድማችን አለ። እሺ እንዴት አለ? ሰላም ነው ወይ? አለ ነው ጌታ እግዚአብሔር ይመስገን። እሺ እምነት ከየት እምነት አልገባኝም ነበር ማለት ጥያቄው አልገባኝም ነበርና ለዛ ነበር መጀመሪያ ጀምሮ አልነበርኩምና ቢነገረኝ። ኦኬ እኔም ሌት ነው የገባሁት። ዶክተር ትንሽ ገለጻ ብታረጊለትና ከዛ በኋላ ችግር የለውም። አንተ ላይም ደስ ያለ ላይ አይ ቅዱሳን ምልጃ ላይ ነበር ቅድም ጥያቄ ያላችሁ ግቡ ተብሎ ከዛ ብዙዎቹ ጥያቄ ያነሱት ያው የቅዱሳን ምልጃ ነበር እና ረጅም ሰዓት ሲመልሱላቸው ነበር። ኢዮባ ቅድም ካልነበር ካንተ የራስ ጥያቄ ካለ ጠይቅ፣ ካልሆነ አንዳንድ ቁጥር ደጋግመ ስለጻፍክ ነው ያስገባውና እነሱም ስላልተመቻቸው ወይ ጥያቄ ከሌለ ወይ ሌላ ቀለ ጆሲዬ ሌላ ጊዜ ይምጣና ዶክተርዬ ጆሲዬ ሌላ ጊዜና እሺ ምን ነበር ጥያቄ አለ? እሺ ወጣ ዲያቆንዬ ከልብ ነው ማመሰግነው። ስራ ልገባ ስለሆነ ብቻ ነው። ችግር የለውም። እሺ ወዳችኋለሁ። ቻው። ሰላም ሁኑ።